በቨርጂኒያ ግዛት ያለችው ቤተክርስቲያን በግብረ ሰዶም ዙሪያ ያላትን አቋም አያውቁም ነበር መሪዎቹ ተብሏል። ይሄ ማለት ለመናገር ሰምሃው ያሳፍራል። እኛ ስለ ቅርንጫፉና ስለ ፍሬው አይደለም እናወራ፣ ስለ ዛፉ ነው። ዛፉ ሜኖናይት ወርልድ ኮንፈረንስ ይባላል። ሜኖናይት ወርልድ ኮንፈረንስ በመግለጫችን ላይ እንደገለጽ ነው ክርስቲያን መሰል ግብረ ሰዶማዊነትን አራማጅና አስፋፊ ተቋም ነው። በቅርብ ጊዜ ያገኘነው መረጃ በግልጽ እንደሚያሳየው ከሜኖናይት ካናዳ እልም ያለ ግብረ ሰዶማዊ ተቋም ጋር ደግሞ ያለ ቁርኝትንም ደግሞ በመረጃ ህዝቡ እንዲያየው እንፈልጋለን። ሪሊ አያውቁም ከተባለ ሁለት ተጠያቂነት ያለው፣ አንደኛ መሪዎቹ ለምን አላ፣ ሁለተኛ ቢሮው ሳያውቅም ነበር ወይ? ምክንያቱም በቢሮ እውቅና ስለሆነ ሄደዋል የተባለው። የተቋም ህግም ሆነ የአገር ህግ ከአምላካችን ህግ በታች እንጂ በላይ ሊሆን አይችልም። ልዕለ ህግጋት የሆነው የአምላካችን ህግ ለእኛ ቀይ መስመራችን ነው። ቤተ ክርስቲያን ነን የሚሉ ነገር ግን ቤተ ክርስቲያን ያልሆኑ ወይም የካዱ አብያተ ክርስቲያናት ተቋማት ነው እኛ የምንላቸው። ቤተ ክርስቲያን ማለት ከነሱ ጋር አብሮ ህብረት ማድረግ ይህ አጸያፊ ነው። ኢትስ አን አቦሚኔሽን። ምን ማለትስ ነው? ማለት ከቤተ ክርስቲያኒቷ እምነትና አስተምሮ ጋር የሚጣጣም መሆን አለበት ይላል ቁጥር 3 ነው። ስለዚህ ግብረ ሰዶማዊነት ይጣጣማል ማለት ነው። ይሄ ኖርም የምትሉት ነገር ከዚህ በኋላ አብቅቷል፣ አዲስ ባህል መጥቷል። አዎ፣ እና በራሱ ስም ቲሸርት በቃ ባይኖር ከዚህ በኋላ ኖርም የሚባል ነገር የለም። በቃ እንደፈለግ ቱ ዘ ኤክስቴንት መግለጫው ላይ ራሱ ያሉ የቋንቋ አጠቃቀሞች ራሳቸው ጥያቄ ፈጥረውብናል። የተመሳሳይ ጾታ ግንኙነት ተብሎ ሪፈር የተደረገው መግለጫው ላይ ኢዝ አብሶሉትሊ አደገኛ አባባል እየተባለ ያለው መግለጫ ውስጥ በግልጽ እየተነገረ ያለው ነገር እያደረግን ያለነው ግንኙነት ጤናማ ነው እየተባለ ነው። ይሄ እንዳውም ኢትዮጵያ 2018 እና ክርስቶስ እንዳደረገን የትኛው ክርስቶስ ብለን እንድንጠይቅ ሁሉ ያስገድዳል። ይሄ ህገ መንግስታዊ መብታችን ነው ሲጀምር። ሁለተኛ ደግሞ ይህን ጸያፍ ነገርን በተመለከተ አንደበታችን ሊለጎም የሚችልበት ምንም አግባብ የለም። ኢትዮጵያ ይህንን ትልቅ ዓለም አቀፍ ስብሰባ ለማካሄድ ሆስት እንደምታደርግ ይፋ ያደረገ መግለጫ ነው። ባለፈውም በመጀመሪያው መግለጫችሁ ምን ትጠብቃላችሁ ብለን ነበረ። አሁንስ ተስፋ አልቆረጣችሁ? የምትጠብቁት ነገር አለ ወይ? እንደው በቃ ይሄ እናንተን አይመለከትም፣ የእናንተ ጉዳይ አይደለም። እናንተ ድሃ ህዝብ ናችሁ። የሚያስፈልጋችሁን ነገር ከመቀበልና ያው ከመቀጠል በስተቀር ይሄ ቴዎሎጂ እናንተን አይመለከትም ተብሎ የተሰጠ ምላሽ ሁሉ እንዳለ እናውቃለን። መሰረተ ክርስቶስ ቤተክርስቲያን ኢትዮጵያዊ ተቋም ነች፣ ቤተክርስቲያን ነች። በኢትዮጵያ ህግ የተነወረ ወንጀል የተባለን ነገር የሚያራምድ ተቋም ጋራ ህብረት ስታደርግ መንግስትም ህግም አይቀበለውም። እና ይሄ ምስሉ ላይ የምታየው ምክትል ፕሬዚደንት ኔዘርላንዳዊ ነው እና በግልጽ ግብረ ሰዶምን የተቀበለና የሚያራምድ አናባፕቲስት ሜኖናይት ቢብሊካል ሴሚናሪ ቅርብ ጊዜ መቼ ነው የሚለው ራሱ ብቻ ሳይሆን አካታችነትን አሁን የቅርብ ጊዜ አይደለም ማለት ዌብሳይቱ ላይ ገብቶ ማየት ይቻላል። የቅርብ ጊዜ አይደለም አካታችነት የሚለው ሐሳብ። ስለዚህ ቅርብ ጊዜ ያሉት ነገር ተሳስተዋል ብለን እናስበው፣ አለበለዚያ ግን ሊትራሊ ውሸት ነው። በአምላካችን እውነት በመጽሐፍ ቅዱስ ላይ ቆመናል። ይሄንን ጣሉና ቤታችሁ ግቡ ሊለን የሚችል ምንም አይነት አካል አይኖርም። አንድ በጣም ወሳኝ ጥያቄ ተጠየቁ። እንግዲህ ያ የኢትዮጵያን ቤተክርስቲያን መሰረተ ክርስቶስን መልክ አደጋ ላይ የጣለ ጥያቄ ነው እና የተሰጠውን መልስ ደግሞ በዛው መጠን አሳዛኝ ነው። ይልቁን የሚያዋጣው አገርን ማዳን ነው፣ ትውልድን ማዳን ነው፣ የቤተ ክርስቲያንን ቅድስና መጠበቅ ነው። ሰላም ሰላም፣ ጤና ይስጥልን የተወደዳችሁ የሌታ ቤተሰቦች እንዴት አላችሁ? እንደምታስታውሱት ዳር 2 ቀን ዶክተር ስዩም፣ ወንድም ሰለሞን ገብረ ማርያም እና ወንድም አሰፋ ደሜ ሶስቱ ሰዎች በተለይ
ኢትዮጵያ ወንጌላዊት ቤተክርስቲያን የመሰረተ ክርስቶስ ቤተክርስቲያን ያነሳቸውን የግብረ ሰዶም ጉዳይ ጋር በተገናኘ ያሉና እንዲሁም የአመራር ጉዳዮችን ክፍተቶችን በተመለከተ ሀሳቦቻቸውን አጋርተው ነበረ ህዳር 2 ቀን በፍሬንድሺፕ ሆቴል። ከዛ ጋር ተያይዞ ቤተክርስቲያኗ ደግሞ የተለያዩ ስብሰባዎችን አድርጋ የተለያዩ ምክክሮችን አድርጌያለሁ ብላ ደግሞ በህዳር 13 መልስ ሰጥታለች። ይህንን አስመልክቶ የተለያዩ ሀሳቦች በማህበራዊ ሚዲያውም እንዲሁም ደግሞ በተለያዩ ሰዎች ሲነሳ ነበረ። ይህንን አስመልክቶ ደግሞ ባለፈው ዕለት ህዳር 2 ላይ መግለጫ የሰጡት ዶክተር ስዩምና ሁለቱ አቶ ሰለሞንና አቶ አሰፋ ደሜ ዛሬም ደግሞ ለሱ መልስ ያስፈልገዋል የሚል ሀሳብ አላቸው። ጥያቄዎቻችን በአግባቡ አልተስተናገዱም፣ ከዛ ባሻገር ደግሞ ተገቢ ምላሽ ያልተሰጠባቸው ሀሳቦች አሉ የሚሉትን ሀሳብ ሊያጋሩን ደግሞ ዛሬ በስቱዲያችን ተገኝተዋል። ሀሳቦቻቸውን ያካፍሉናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ሶስታችሁንም እንኳን ደህና መጣችሁ ማለት ወዳለሁ። እንዴት ናቸው? ተርፋችኋል? እንግዲህ ያው ኢንፎርማሊ የተለያዩ ነገሮች ሲደረጉ ነበረ። በተለያየ ማለት ፎርማል መልስ መሰጠቱ በጣም ተገቢ ነው። ከዛ ባሻገር ግን ባሉ እንዲሁ በተለያዩ የክልል ጽሕፈት ቤቶች እንዲሁም የተለያዩ ቀጠና በምንላቸው አካባቢዎች የሰጡ ምላሾች አሉ። እንግዲህ እነሱ ምላሾች ተገቢ እንዳልነበሩ ከተለያዩ ሰዎች ሀሳብ ሲነሳ ነበር። እንዲሁም ለሀሳቦቹ መልስ ከመስጠት ይልቅ እናንተ ላይ ትኩረት ያደረጉ አንዳንድ ጉዳዮችም እንደነበሩ እንዲሁ ተመልክተናል። ለማንኛውም እነሱ ላይ በኋላ ላይ እንመለሳለን። እናንተ ግን እስካሁን በህይወት መኖራችሁ ጥሩ ነው። ለማንኛውም እንኳን ደህና መጣችሁ። እንግዲህ ሀሳቦቻችሁን በጽሁፍ ያዘጋጃችሁት 12 ነጥብ ሀሳብ አላችሁ። ስለዚህ የተነሱት ሀሳቦች ላይ ያላችሁን ሀሳብ አጋሩና ከዛ በተያያዘ በዛኛውም ሳይድ እንዲሁም ደግሞ አጠቃላይ ሲነሱ ለነበሩ ነገሮች ጥያቄዎችን እናስከትላለን። መጀመሪያ ግን የእናንተን ሀሳብ እንስማ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ህዳር 2 2018 ዓመተ ምህረት ወቅታዊውን የቤተ ክርስቲያን ሁኔታ አስመልክቶ የሰጠነውንና ለቤተ ክርስቲያናችን አስተዳደር መሪዎች ጉባኤ ያቀረብናቸውን ጥያቄዎች በተመለከተ ከመአመጉ የተሰጠው መግለጫ ላይ ያለንን መልከታ እንደሚከተለው አቅርበናል። 1. ምስጋና። በወቅታዊው የቤተ ክርስቲያን ጉዳይ ላይ ለመምከርና ወደ መፍትሄ ለመድረስ አንድ ተጨባጭ እርምጃ ለመራመድ ለረዳን አምላካችን እግዚአብሔር ለዘላለም ክብርና ምስጋና ይሁንለት። የቤተ ክርስቲያናችን አስተዳደር መሪዎች ጉባኤ ምንም እንኳን ከጉዳዩ አጣዳፊነት አንጻር ተገቢ በሆነ ፍጥነት በመሰብሰብ ተጨባጭ እርምጃዎችን በመውሰድ ሕዝብንና አገርን የማረጋጋት ሥራ ለመስራት ባትታደሉም ላደረጋችሁት ሁሉ እግዚአብሔር ይባርካችሁ እንላለን። ይህ ጉዳይ እረፍት የሚሰጥ አይደለም፣ ይመለከተናል ብላችሁ ለዘላቂ መፍትሄ እየተጋችሁ ያላችሁትን የቤተ ክርስቲያናችንን ቀደምት መሪዎች ማለትም ዶክተር ተስፋጽዮን ደለለው፣ ጋሼ ሰለሞን ከበደና ጋሼ መኮንን ደሳለኝን እግዚአብሔር ቀሪ ዘመናችሁን ይባርክ ማለት እንወዳለን። አክብሮታችንም እጅግ ታላቅ ነው። በአገር ውስጥና ከአገር ውጭ ሆናችሁ የእግዚአብሔር መንግሥት ጉዳይ የእኛም ጉዳይ ነው በማለት መረጃዎችንና ማስረጃዎችን በማሰራጨት ከቅን ልብ ከቤተ ክርስቲያናችን ጎን ለጽድቅ የቆማችሁ ወገኖች ውለታችሁን እግዚአብሔር ይክፈላችሁ ማለት እንወዳለን። ከሁሉ በላቀ ሁኔታ ጉዳዩን በአምላካችን ፊት ሌትና ቀን ይዛችሁ የወደቃችሁ እናቶችና አባቶች እንዲሁም ወንድሞችና እህቶች ለታየው የተስፋ ጭላንጭል ምክንያት ሆናችኋልና ስለ እናንተ እያሰብን አምላካችንን ሁሌም እናመሰግናለን። በዚሁ አጋጣሚ በእግዚአብሔር ጸጋና ብርታት ለእውነት ለጽድቅና ለእግዚአብሔር ቤት ንጽሕና ሰላማዊ ተጋድሏችሁን ጸንታችሁ እንድትቀጥሉ በታላቅ አክብሮት ለማሳሰብ እንወዳለን። በተጨማሪም በመሰረተ ክርስቶስ ቤተ ክርስቲያን ዋና ቢሮ በመሪዎች በተደረጉ ጥሪዎች በተለያየ ቀናት ጥሪን ተቀብላችሁ
የተሰበሰባችሁና ለቤተ ክርስቲያኒቱ በመቆርቆር ያላችሁን ቀናይነት በተለያየ መንገድ ለገለጣችሁ ወገኖች፣ በተለይ ለሙሉ ጊዜ አገልጋዮች፣ ከአጥቢያ ጀምሮ እስከታች ድረስ ላላችሁ አገልጋዮች ከሁለቱም ክልሎች ማለትም ከአዲስ አበባ ክልልና ከምስራቅ አዲስ አበባ ክልል ተውጣጣችሁ ለመጣችሁ ወገኖቻችን ለቤተ ክርስቲያናችን ላሳያችሁት ከፍተኛ ቅናትና ተቆርቋሪነት ያለንን ታላቅ አድናቆትና አክብሮት በጌታ ስም መግለጥ እንወዳለን። እግዚአብሔር ይባርካችሁ። 2 ህዳር 13 ቀን 2018 ዓመተ ምህረት የመሰረተ ክርስቶስ ቤተ ክርስቲያን አስተዳደር መሪዎች ጉባኤ ማዕመጉ ያወጣው መግለጫ ላይ ያለን መልከታ። 1 በመግለጫው ላይ በተጠቀሱት ማለትም ነሐሴ 9 2017 ዓመተ ምህረትና ጥቅምት 7 2018 ዓመተ ምህረት የተሰጡት መግለጫዎች በቤተ ክርስቲያኒቱ የአስተዳደር መሪዎች ጉባኤ ያልተመከረባቸው፣ ቃለ ጉባኤ ያልተያዘባቸውና እርስ በርስ የተምታቱ ሐሳቦችን በመያዝ ሕዝብን ያሳሳቱ በመሆናቸው ይቅርታ ሊጠየቅባቸውና ተጠያቂነትን የሚያስከትሉ ሊሆኑ እንደሚገባ በጽኑ እናምናለን። 2 በመግለጫው መሪዎቹ ያልተገባ ግንኙነት አላደረጉም የተባለውን በተመለከተ አናባፕቲስት ሜኖናይት ቢብሊካል ሴሚናሪ ኤምቢኤስ ግብረ ሰዶማዊነትን አራማጅና አስፋፊ ስለመሆኑ የቤተ ክርስቲያናችንና በተጨማሪም በመሰረተ ክርስቶስ ኮሌጅ ፋከልቲ አባላት የሆኑ አንዳንድ ወንድሞች በተለያዩ ጊዜያት በጽሑፍና በቃል ለመሰረተ ክርስቶስ ኮሌጅ ፕሪንሲፓል፣ ለመሰረተ ክርስቶስ ኮሌጅ ቦርድ ሰብሳቢ እንዲሁም ለፕሬዝደንቱ በተደጋጋሚ አሳውቀው እያለ የቤተ ክርስቲያኒቱ ፕሬዝዳንትና የኮሌጁ ፕሪንሲፓል በመጀመሪያው የአሜሪካ ጉብኝታቸው ወቅት ወግ አጥባቂ ከሆኑ የሜኖናይት አብያተ ክርስቲያናት መሪዎች ስለ አናባፕቲስት ሜኖናይት ቢብሊካል ሴሚናሪ ግብረ ሰዶምን አስመልክቶ ስለተከተለው የአመለካከት ለውጥ ተነግሯቸው ግንኙነት ማድረግ እንደሌለባቸው በግልጽ ማሳሰቢያ ተሰጥቷቸው እያለ እነዚህን ተደጋጋሚ ማሳሰቢያዎች ወደ ጎን በመተው ከአናባፕቲስት ሜኖናይት ቢብሊካል ሴሚናሪ ጋር በአጋርነት ለመስራት ስምምነት መፈራረማቸውና አጋርነቱም እስካሁኑ ጊዜ ድረስ ዘርፈ ብዙ በሆኑ መንገዶች ማስቀጠላቸው የሶሻል ሚዲያ አጀንዳ ሆኖ በሕዝባዊ ግፊት ግንኙነቱን አቋርጠናል እስካሉበት ጥቅምት 7 2018 ድረስ ግንኙነቱ ቀጥሎ እያለ ግብረ ሰዶማዊነትን በግልጽ ከተቀበለውና የካናዳ ሜኖናይት ቤተክርስቲያን ብሎ ራሱን ከሚጠራው ተቋም ጋራ ለዓመታት የዘለቀ ጥልቅ ግንኙነት በቤተ ክርስቲያን መሪዎች አማካይነት እየተደረጉ መሆናቸውን በርካታ መረጃዎች እያሉ ያልተገባ ግንኙነት አላደረጉም ማለት ፍጹም ከእውነት የራቀ መረጃ መሆኑን በድጋሚ ታዝበናል። በመሆኑም ይህን እውነታ በቸልታ ማለፍ ለቀጣይ መሰልና የከፉ ጥፋቶች በር ከፋች በመሆኑ በአስቸኳይ ተጠያቂነት እንዲሰፍን በአክብሮት እንጠይቃለን። 3 በመግለጫው 4ኛ ነጥብ ላይ የአናባፕቲስት ሜኖናይት የመጽሐፍ ቅዱስ ሴሚናሪ ለተመሳሳይ ጾታ ግንኙነት እንደ ማንኛውም መብት በመቀበሉ ምክንያት የሚለው አባባል ጉዳዩን በተገቢ የማይገልጽ ይልቁኑ አራማጆቹ የሚጠቀሙበት ቋንቋ በመሆኑ ጉዳዩን በትክክለኛው ስሙ በመጥራት ግብረ ሰዶማዊነትን እንደ ማንኛውም መብት በመቀበሉ ምክንያት በሚለው ሐረግ ሊተካ የሚገባው የነበረ ሲሆን በዚሁ ነጥብ ላይ የሁለተኛ ዲግሪ ፕሮግራም ሙሉ በሙሉ የተቋረጠ መሆኑን ጉባኤው አረጋግጧል የሚለው ሐሳብ ሀ ውሳኔውን ያስተላለፈውን አካል በቀጥታ ስለማይገልጥ፣ ለ ውሳኔው መቼ እንደተላለፈ የሚያመለክት ግልጽ ማስረጃ ያልታከለበት በመሆኑና ውሳኔውን ያስተላለፈው አካል ይህን አይነት ውሳኔ ለማድረግና
ውሳኔውን ለመሻር ያለው ስልጣን ግልጽ ሆኖ አለመጠቀሱ ከተነሳው ጉዳይ ክብደትና አሳሳቢነት አንጻር የተሰጠው ምላሽ ግልጽነት የጎደለው ስለሆነና ተግባራዊነቱንም አጠራጣሪ ስለሚያደርገው የቤተ ክርስቲያናችን አስተዳደር መሪዎች ጉባኤ የሁለተኛ ዲግሪ ፕሮግራም ብቻ ሳይሆን ከተጠቀሰው ተቋም ጋር ያሉ ማናቸውም አይነት ስምምነቶች በይፋ ተሽረዋል የሚል ውሳኔ እንዲያሳልፍና ማስረጃውም ለሕዝብ ይፋ እንዲደረግ በአክብሮት እንጠይቃለን። 4 ሜኖናይት ወርልድ ኮንፈረንስ ውስን ግብረሰዶማዊነትን የተቀበሉ የሜኖናይት ቤተክርስቲያናትን አቅፎ የያዘ በመሆኑ አሳስቦናል። በዚህ አቋም የሚጸና ከሆነ የ2028 ጉባኤን ቤተክርስቲያን አታዘጋጅም የሚለው ቅድመ ሁኔታ ግራ የሚያጋባ መሆኑንም ታዝበናል። ይልቁኑ ውስን የሚለው ገላጭ ቃል አብዛኞቹ የኮንፈረንሱ አባላት ግብረሰዶማዊነትን የተቀበሉና የሚተገብሩ በሚል ሐረግ ተተክቶ ያለምንም ቅድመ ሁኔታ ሜኖናይት ወርልድ ኮንፈረንስ እንደ አውሮፓ አቆጣጠር በ2028 በኢትዮጵያ ሊያካሄድ ያሰበው ጉባኤ እንዲሰረዝ የሚጠይቅ የውሳኔ ሐሳብ በመሠረተ ክርስቶስ ቤተ ክርስቲያን አስተዳደር መሪዎች ጉባኤ ለመሠረተ ክርስቶስ ቤተ ክርስቲያን ጠቅላላ መሪዎች ጉባኤ ማለትም መጠመጉ እንዲቀርብና እንዲሰረዝ ምክንያቱም በ2015 ዓመተ ምህረት ያጸደቀው ይህ አካል እንደሆነ መግለጫው ስለሚያመለክት ማለት ነው። ይህ እንዲሆን በአጽንኦት እንጠይቃለን። 5 መሪዎች በቤተ ክርስቲያን ዕውቅና ተላኩ የሚለው አባባል ከእውነት የራቀ ለመሆኑ ማስረጃ ቤተ ክርስቲያኒቱ በቡድን አመራር የምትመራ እንደመሆኗ ፕሬዚዳንቱ ይህንን ጉዞ እንዲያደርጉ መፍቀድ ያለበት አካል ማለትም ማዕመጉ ስራ ባልጀመረበትና የዋናው ቢሮ እቅድ ቀርቦለት መርምሮ ባላጸደቀበት ሁኔታ የተደረገውን ጉዞ በቤተ ክርስቲያን ዕውቅና እንደተደረገ አስመስሎ ዕውቅናን መስጠት ተጠያቂነትን ሊያስከትል ይገባዋል ብለን እናምናለን። ለዚህም ማስረጃው ፕሬዚዳንቱ ህዳር 8 2018 ዓመተ ምህረት በዋናው ቢሮ በተካሄደው ስብሰባ ያለ ማዕመጉ ዕውቅና መጓዛቸውን መናገራቸውን ለሰማ ተሰብሳቢ በቤተ ክርስቲያን ዕውቅና ሄደዋል ማለት ህዝብን ማሳሳት አይሆንም? ስለሆነም ጉዞው ከጤናማ ተቋማዊ አሰራር ውጭ የተደረገ ብቻ ሳይሆን የሰፈነውን ከፍተኛ የአመራር መዛነፍ ጉልህ ማሳያ ነው። ስለሆነም የፈቀደ አካል ካለ በምን አግባብ እንደፈቀደ፣ ከሌለም ምንም አይነት በጎ የመነሻ ሐሳብ ቢኖር እንኳን ያለ ፈቃድ 2 ወር ለሚጠጋ ጊዜ ለቆዩበት ተጠያቂ ሊሆኑ ይገባል። 6 ቤተ ክርስቲያናችን የሜኖናይት ወርልድ ኮንፈረንስ አባል መሆኗ ለግብረ ሰዶማዊነትና ላልተገቡ ግንኙነቶች ያጋለጣት መሆኑ እሙን ነው። ያለምንም ቅድመ ሁኔታ ከዚህ ክርስቲያን መሰልና ሁሉን አቃፊ ግብረ ሰዶማዊነትን በአናባፕቲዝም ስም በዓለም ዙሪያ ከሚያስፋፋ ተቋም አባልነት በይፋ እንደምትወጣ በመግለጫው ላይ ያልተቀመጠ በመሆኑ ይህንኑ በግልጽ የሚጠይቅ የውሳኔ ሐሳብ የቤተ ክርስቲያናችን አስተዳደር መሪዎች ጉባኤ ማለትም ማዕመጉ ለቤተ ክርስቲያናችን ጠቅላላ የመሪዎች ጉባኤ በአስቸኳይ እንዲያቀርብና ተግባራዊ መሆኑን ለሕዝብ እንዲገለጽ እንጠይቃለን። 7 የሚመለከታቸው ክልሎች፣ ቀጠናዎች አስተዳደር መሪዎች ጉባኤ ሳይመክርባቸውና ሳይወስን በክልልና ቀጠና ዋና ጸሐፊዎች ሲተላለፉ የነበሩ የውግዘት ደብዳቤዎች ክልላዊ የመሪዎች ጉባኤ ማለትም ከአመጉና ከጠመጉ ያልመከሩበት በመሆኑ የሰፈነውን ፈር የለቀቀ አስተዳደራዊ አሰራር በአደባባይ ያጋለጡና
የቤተ ክርስቲያናችንንም ገጽታ ያበላሹ በመሆናቸው እጅግ ለአደጋ የሚያጋልጥ አካሄድ መሆኑ ታምኖበት ከዋናው ቢሮ ሆነው ይህንን ባስደረጉና ባደረጉ አካላት ሁሉ ላይ አስተማሪ የሆነ ተጠያቂነት መስፈን እንዳለበት በጽኑ እናምናለን። 8 የተሻሻለው መተዳደሪያ ደንብ ቤተ ክርስቲያኒቱ ተጨባጭ አደጋ ላይ ስለጣላት መተዳደሪያ ደንብና ውስጠ ደንብ እንደገና በገለልተኛ አካላት ተፈትሸው ማኅበረ ምእመናዊ ይዘት ያለውና የሚተገበር ደንብና ውስጠ ደንብ ተዘጋጅቶ ለመጠመጉ እንዲቀርብና የግለሰባዊ አመራር ችግር በዘላቂነት እንዲቀረፍ በአጽንኦት እንጠይቃለን። 9 የመሠረተ ክርስቶስ ሊንክ ቦርድ በሚል ስያሜ የሚታወቀው በአሜሪካ የሚገኘው ገንዘብ አሰባሳቢ ቦርድ ግብረሰዶም ደጋፊ ወደ ሆነ ቤተ ክርስቲያን ሳያውቁ መሪዎችን ስለመላኩ ኃላፊነት የወሰደ መሆኑን በመግለጫው መጠቀሱ የቦርዱን ንጽሕና ተጠያቂ ያደርገዋል። በተጨማሪም በዚህ ቦርድ አማካይነት የሚሰበሰበው ገንዘብ ግብረሰዶም ደጋፊ ከሆኑ ግለሰቦችና ድርጅቶች ሳይቀር የሚሰበሰብ እንደሆነ ጠቋሚ መረጃዎች አሉ። ስለሆነም ይህ ቦርዱ ገንዘብ የሚሰበስብበት መንገድ እንደገና ሊፈተሽና ስር ነቀል ማስተካከያ ሊደረግለት ይገባል ብለን በጽኑ እናምናለን። 10 ማዕመጉ ህዳር 3 2018 ዓ.ም ባወጣው መግለጫ ተራ ቁጥር 7 ላይ አሁን ያሉ መሪዎችን ግብረሰዶማዊነትን ከሚቀበሉ ጋር በማያያዝ ክርስቲያናዊ በሆነና በማያንጽ መንገድ ሚዲያን በመጠቀም በቤተ እምነቷና በመሪዎቿ ላይ እየተደረገ ስላለው ጫና ከልብ አዝነናል ይላል። ቤተ ክርስቲያኒቱን ግብረሰዶማዊነትን ከሚቀበሉ ተቋማት ጋር ያቆራኙ ራሳቸው መሪዎቹ ሆነው ሳለ የእነርሱን ጥፋት ሌሎች እንዲሸከሙላቸው ተጠያቂነትንም ወደ ሌሎች ያስተላለፈ መግለጫ መሆኑን ልብ ይሏል። በድርጊቱ ተጸጽቶ ንስሐ እንደ መግባት ከጥፋታቸው እንዲመለሱ የተጮኸው ጩኸት ክርስቲያናዊ ነው በሚል ለማጣጣል የተደረገው ሙከራ በርካቶችን አሳዝኗል። አመራሩንም ትዝብት ውስጥ ጥሎታል። በውስጥ መስመር ለዓመታት መልእክት ሲላክላቸው ሰምተው ተግባራዊ ለማድረግ ፈቃደኛ ያልሆኑትን የቤተ ክርስቲያኒቱን ፕሬዝደንትና የሴሚናሪውን ፕሪንሲፓል ሚዲያውን በመጠቀም በምስክሮች ፊት በአደባባይ መሞገት ክርስቲያናዊ እንጂ ክርስቲያናዊ ሊባል ፈጽሞ አይገባውም። ክርስቲያናዊ ስነ ምግባር ቤተ ክርስቲያኒቱን፣ ሴሚናሪውን ግብረሰዶማዊነትን ከሚያራምዱ አካላት ጋር በግልጽና በስውር ማቆራኘት ነው። ክርስቲያናዊ ስነ ምግባር ቤተ ክርስቲያኒቱንና ሴሚናሪውን ግብረሰዶማዊነትን ከሚያራምዱ አካላት ጋር በግልጽና በስውር ማቆራኘት ነው። ከነዚሁ አካላት ጋር ያለው ቁርኝት ሲጋለጥ ማዕመጉ ሳያውቀውና ቃለ ጉባኤ ሳይዝበት በቤተ ክርስቲያን ስም ሐሰተኛና የተምታታ መግለጫ ማውጣት ነው ክርስቲያናዊ ስነ ምግባር። የተደረገው ጫና ጽድቅ፣ እውነት እንዲሁም ተጠያቂነት እንዲሰፍን የተደረገ ተገቢና ወቅታዊ ጫና እንደነበር በጽኑ እናምናለን። ሕዝባችንም በዚህ አስቸጋሪ ወቅት እንዲረጋጋ ህዳር 2 ቀን 2018 ዓመተ ምህረት ያወጣነው መግለጫ ተገቢውን አስተዋጽኦ እንዳደረገ በርካቶችም የማኝነት ቃላቸውን ሰጥተዋል። ስለሆነም በዚህ ጫና ምክንያት ስለመጣው ውጤት ማዕመጉ ሊደሰት እንጂ ሊያዝን ከቶ አይገባም እንላለን። 11 የማዕመጉ መሪዎች ቤተ ክርስቲያኒቱ አደጋ ላይ በወደቀችበት ወሳኝ ወቅት አስቸኳይ ስብሰባ በመጥራት መሪዎችን ከሄዱበት በአስቸኳይ እንዲመለሱ በማድረግ ቤተ ክርስቲያኒቱን ማረጋጋትና ሁኔታዎችን ማርገብ ሲገባቸው
ላሳዩት የአመራር ድክመትና ለተፈጠረው ቀውስ ተጠያቂ ሊሆኑ እንደሚገባቸው በጽኑ እናምናለን። 12 ለወደፊቱ ተመሳሳይ አደጋ ቤተ ክርስቲያንን ቢያጋጥማት ተጠሪነቱ ለጠቅላላ ጉባኤ የሆነ አፋጣኝ እርምጃ እንዲወሰድ የሚያደርግ የቤተ ክርስቲያኗ ጠባቂ የሆነ ገለልተኛና ነፃ አካል በመሠረተ ክርስቶስ ጠቅላላ መሪዎች ጉባኤ እንዲሰየምና ኃላፊነት እንዲሰጠው እንዲደረግ በታላቅ አክብሮት እንጠይቃለን። ለዚህ ሁሉ መንፈሳዊና አስተዳደራዊ ቀውስ ምክንያት የሆኑ ግለሰቦች ለፈጸሟቸው ጥሰቶች ልዑል እግዚአብሔርንና የቤተ ክርስቲያኒቱን አባላት እንዲሁም መላውን የክርስቲያን ማህበረሰብ በተሰበረ ልብና በንስሐ መንፈስ በይፋ ይቅርታ ሊጠይቁ ሲገባቸው እንዲሁም ለተፈጸመው ጥፋት ተገቢው የዲስፕሊን እርምጃ ሊወሰድ ሲገባ ለግለሰቦቹ በአደባባይ ዕውቅና መሰጠቱ ቤተ ክርስቲያናችን የነበራትን የሞራል ልዕልና በእጅጉ የጎዳ ተግባር ሆኖ አግኝተነዋል። በርካታ ምዕመናንም ሐዘናቸውን ገልጸዋል። ስለሆነም ከእግዚአብሔርና ከሕዝቡ ኃላፊነት የተቀበለው የወቅቱ የቤተ ክርስቲያናችን አስተዳደር መሪዎች ጉባኤ ማለትም አመጉ ድምፅ መስጠት መብት ያላቸው መደበኛ አባላቱ ብቻ በሚገኙበት ስብሰባ ነገሮችን በጥልቀትና በጥንቃቄ መርምሮ መታረም የሚገባቸውን ጉዳዮች በአፋጣኝ እንዲያርምና ተጠያቂነትን በአስቸኳይ እንዲያሰፍን ቤተ ክርስቲያናችንንም ከአደጋ እንዲጠብቅ በታላቅ አክብሮትና በትህትና ጥሪያችንን በጌታ ስም እናቀርባለን። ብቻውን አምላክ ለሚሆን ለማይጠፋው ለማይታየው ለዘመናት ንጉሥ ምስጋናና ክብር ከዘለዓለም እስከ ዘለዓለም ድረስ ይሁን፣ አሜን። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ ከዘለዓለም እስከ ዘላለም ይሁን፣ አሜን። እግዚአብሔር ቤተ ክርስቲያናችንን በሰላም ይባርክ። ስዩም አንቶኒዮስ፣ ሰለሞን ገብረ ማርያም፣ አሰፋ ደሜ የመሠረተ ክርስቶስ ቤተ ክርስቲያን አባላትና የበጎ ፈቃድ አገልጋዮች ህዳር 17 ቀን 2018 ዓመተ ምህረት አዲስ አበባ። እሺ፣ ስለ መግለጫው እናመሰግናለን። ሀሳባችሁን ስላካፈላችሁን ምናልባት የተወሰኑ ጥያቄዎችን ትንሽ ግልጽ ቢሆኑ ምላቸውን የተወሰኑ ሀሳቦችን አነሳለሁኝ። የመጀመሪያዎቹ ጥያቄዎች ሞር የሚያተኩሩት ከእናንተ ጋር በተገናኘ በተለይ ባለፈው ዕለት በህዳር 2 ላይ ያወጣችሁት መግለጫ ነበር። እሱን አስመልክቶ ነው እንግዲህ በቤተ ክርስቲያኒቱ በኩል በተለያየ መንገድ መልስ ለመስጠት ሲሞከር የነበረው፣ ሌሎች ተጨማሪ የሶሻል ሚዲያ ግብዓቶች መኖራቸው ሳይዘነጋ ማለት ነውና ምናልባት እሱ ላይ አንዱ መኖር ነበረበት ብዬ የማስበው ፐርሰናሊ ያደረጋችሁት ነገር ወይ ልክ ነው ወይ ልክ አይደለም መባል ነበረበት። ማለት ወይ አጥፍታችኋል ወይ አልምታችኋል መባል አለበት። ምክንያቱም የተናገራችሁት ነገር አለ፣ ያረጋችኋቸው በነጥብ የተቀመጡ ነገሮች አሉ። ስለዚህ ለነሱ ነገሮች አይ እነዚህን ሀሳቦች ተቀብለናል፣ እነዚህ ደግሞ አልተቀበልንም አይነት የሚሉ ነገሮች መኖር ነበረባቸው ብዬ አስባለሁ። ምክንያቱም ኦፊሻሊ የቀረበ ጥያቄ ስለነበረ ለጥያቄዎቹ ባልተገባ መንገድና በጣም በጣጠቀ መንገድ መልስ ከመስጠት ተቋማዊ ጉዳዩንም የሚያስገምት ስለሚመስለኝ በዛ መንገድ እንደሱ አለመባሉ ልክ አይደለም ብዬ ነው ፐርሰናሊ ማምነው እና ምናልባት በሚዲያ ያልተገለጸ ለእናንተ በቀጥታ የተሰጠ ምላሽ ካለ እሱን ብታነሱልኝ። ሌላኛው የነበራችሁ ምክክር ነበር ከቀድሞ የቤተ ክርስቲያኒቱ አመራሮች ጋራ ጉዳዩን በተመለከተና በእናንተ በኩል ያለውን ኮንሰርን ለመስማት እንዲሁም በዛኛውን በኩል ያለውን ነገር ለመስማት እንደሞከሩ ሰምቻለሁኝ እና እሱ ምክክራችሁ ምንድን ነው ያመጣው ፋይዳ፣ በእውነት የሚፈልገውን ውጤትስ አምጥቷል የሚለውን እሱን ሀሳብና የተወሰነ ሂደቱን የምታስታውሱን። ሌላኛው ሲነሳ የሰማሁት ነገር አለ እንደው
መሪዎቹ 2 እና 3 መሪዎች ናቸው የሄዱትና እነሱ እስኪመለሱ ጠብቃችሁ ለምን መግለጫውን አላወጣችሁም ወይም ደግሞ የአቋም ሀሳባችሁን ለምን አልገለጻችሁም የሚል ነገር ይነሳል እና እንደው ምን አጣደፋችሁ፣ ምን አቻኮላችሁ በሰላም ሀገር ሲባል ሰምቻለሁ እና ሰላም ከሆነ ማለት ነው። ለማንኛውም ግን እነዚህን 3ቱን ጥያቄዎች መልሱልኝና ሌሎቹን ደግሞ አነሳለሁ። እሺ፣ በጣም አመሰግናለሁ። መጨረሻ ላይ ከተነሳው ሀሳብ ብነሳ ጥሩ ይሆናል ብዬ አስባለሁ። ምን አቻኮላችሁ እስኪመጡ መጠበቅ አይቻልም ነበር ወይ ከሚለው ተነስቼ መግለጫው እስከሚሰጥበት እና ከዛ በኋላ ተያያዥ ከሆኑት ነገሮች ጋር አንድ ላይ ሌሎቹም ሂደቱን በተመለከተ ምለውን ነገር እላለሁ። ከዛ ደግሞ ወንድሞቼ የሚያክሉትን ያክላሉ። ሳይመለሱ እናንተ ለምን ቸኮላችሁ የሚለው ነገር እኛ በመሰረቱ በይፋ የተገለጸልን የእነሱ የመመለሻ ቀንም የለም። ግን በመግለጫው ላይ ህዳር 2 በሰጠነው መግለጫ ላይ እንደተገለጸው ጥያቄያችንን ያቀረብነው ሀገር ውስጥ በተሟላ ሁኔታ ብለን በምንልበት ደረጃ የቤተ ክርስቲያኒቱን አመራር ከፍተኛው አካል የሆነው የመሰረተ ክርስቶስ አስተዳደር መሪዎች ጉባኤ አለ ሀገር ውስጥ። ሰብሳቢውም ምክትል ሰብሳቢውም ሌሎችም አባላት አሉ። ስለዚህ ለዛ አካል የጉዳዩን አሳሳቢነትና አጣዳፊነት አስመልክተን ነው ጥያቄ ያቀረብነው። ስለዚህ ይህ አካል ምን ማድረግ ይችላል? ካለው ስልጣን አንጻር ከጠቅላላ ጉባኤ የተሰጠው ቤተክርስቲያንን በውክልና እንዲመራ ትልቁ ስልጣን የተሰጠው አካል እንደመሆኑ ሊያደርግ ይችል የነበረው በወቅቱ እኛም የጠየቅነው አስቸኳይ ጉባኤ እንዲጠራ፣ በአሜሪካ ደግሞ ያሉትን መሪዎች ጉብኝታቸውን ካለው አስቸጋሪ ሁኔታ አንጻር አቋርጠው እንዲመጡ ማዘዝ የሚችል ነው በመሰረቱ። ስለዚህ እነሱም ጉብኝታቸውን አቋርጠው እዚህ ላለው አጣዳፊና አሳሳቢ ጉዳይ ምላሽ እንዲሰጡ ማድረግ የሚችል ስልጣን አለው። ሁለተኛ ነገር ደግሞ የቀረቡትን ጥያቄዎች አስቸኳይ ጉባኤ ጠርቶ አሁን እንደጠራው ማለት ነው። አሁንም መደበኛ ጉባኤ ላይ አይደለም ስብሰባ ተካሂዶ መግለጫ የተሰጠው በአስቸኳይ ጉባኤ ላይ ነው። ይህንን አሁን የተደረገውን አስቸኳይ ጉባኤ ያኔ ማድረግ ይቻል ነበር እና ለነዛ ጥያቄዎችን መልስ መስጠት ይቻል ነበር። ስለዚህ እነሱ ሳይመለሱ የሚለው ነገር ይሄ የኛ ኃላፊነት አይደለም። አስቸኳይ እንዲመለሱ ጉብኝታቸውን አቋርጠው አስፈላጊ ከሆነ ተመልሰው ሄደው የጀመሩትን ስራ መቀጠል ይችላሉ። ነገር ግን ጊዜ የማይሰጥ አሳሳቢ ሁኔታ መፈጠሩን ካየ ይሄ አካል አሁን የጠራውን አስቸኳይ ጉባኤ ጠርቶ እነሱን ደግሞ ጉብኝታቸውን አቋርጠው እንዲመጡና መፍትሄ እንዲፈለግ ማድረግ ይችል ነበር። ስልጣኑ አለው። ስለዚህ ያ አካል አገር ውስጥ አለ። ስለዚህ ያንን ማድረግ ይችል ነበር። ከዛም ባለፈ ደግሞ የአዲስ አበባ ክልል ስራ አመራር ቦርድ ወይም ደግሞ አስተዳደር መሪዎች ጉባኤ የሚባል አለ። አዲስ አበባ በሁለት ክልል ነው የተዋቀረው፣ በመሰረተ ክርስቶስ ቤተክርስቲያን አዲስ አበባ ክልልና ምስራቅ አዲስ አበባ ክልል የሚባል ያንን የሚያስተዳድር የአስተዳደር መሪዎች ጉባኤ አለ። እዛም በየአድራሻችን ተጠርተን ተጠይቀናል። ይህንን ነገር አስረድተናል እና ይህንኑ ነገር ማድረግ እንዳለባቸውም አስረግጠን ተናግረናል። አጣዳፊ ነው፣ ጊዜ አይሰጥም፣ አሳሳቢ ነው፣ እነዚህ አካላት መጥተው ምላሽ እንዲሰጡ ይደረግ ብለንም በዛም ተናግረናል። እርግጠኛ የሆነ ቀንን የሚናገር የለም። 10 ቀን ነው እንደዚህ ቀን ነው የሚቀረው የሚባል ነገር እንሰማለን። ግን እኛ ያን ጊዜ ምላሽ ሰጥተን የነበረው ነገር ምንድን ነው? ለእኛ ተቀባይነት ባለው የጊዜ ገደብ ውስጥ ምላሽ የማይሰጥ ከሆነ አስቸኳይ ጉባኤ ተጠርቶ እኛ እንደገና ወደ ህዝባችን ይህንን ነገር ማድረሳችን የማይቀር እንደሆነ ገልጸናል። ስለዚህ በዛ ላይ ስምምነት አልነበረም። እነሱ እስኪመጡ እንጠብቃለን አላልነው። ስለዚህ ያንን እንዲመጡ ማድረግ የሚችለውም አካል ሀገር ውስጥ እያለ የሆነ ነገር ነው። ስለዚህ እኛ በራሳችን የጊዜ ሰሌዳ መሰረት ሄደናል፣ ምላሽ ሰጥተናል።
ካቀረባችሁት ጥያቄ ምን ምላሽ አገኛችሁ? ሙሉ ለሙሉ ተመለሰ? በከፊል ተመለሰ? አልተመለሰም? እንደዚህ ለሚለውም ሀሳብ በከፊል የተመለሱ ነገሮች አሉ። አመላለሳቸውም ግልጽነት የጎደላቸው ከመሆኑ የተነሳ ነው የአሁኑን መግለጫ እንዲሰጥ ያደረግነው። ሁለተኛ በዚህ ሂደት ውስጥ የቀድሞ የቤተ ክርስቲያኒቱ መሪዎች በጣም የምናከብራቸው ሲኒየር የሆኑ ሰዎች ኢንቮልቭ አድርገዋል። ለእነሱ ደግሞ ጥያቄ አቅርበን ነበር። ይሄ የመሰረተ ክርስቶስ አስተዳደር መሪዎች ጉባኤ ሲሰበሰብ መጀመሪያ የኛን መግለጫ ይስማና ከዛ በኋላ በስብሰባው በተነሱት ነጥቦች ላይ ተወያይቶ ውሳኔ ያሳልፍ ብለን ይሄንን እንዲያመቻቹ ለእነሱም ነግረናል። ነገር ግን ምላሽ አላገኘንም። ጉባኤው ተካሄደ፣ እኛ መግለጫ አልሰጠንም። ስለዚህ ከነዚህ ቀደምት መሪዎች ጋራ መግለጫው ሊያካትታቸው በሚገቡ ነጥቦች ላይ ተነጋግረን ተማምነን እነሱ ከኛ ወደ እነሱ ያንን እንዳደረሱ እናምናለን። ነገር ግን ከነዛ እኛ ካነሳናቸው በመግለጫው ላይ ሊካተቱ ይገባቸዋል። ከበፊቱም እኛ በህዳር 2 ከሰጠነው መግለጫ ጋራ ተያያዥነት ያላቸው እነዛ ነጥቦችን በተመለከተ እነሱ ይዘዋቸው ከሄዱት ነጥቦች ውስጥ 2 ነገሮች ብቻ ተነስተዋል። ከአናባፕቲስት ሜኖናይት ቢብሊካል ሴሚናሪ ጋር የተያያዘ እሱም በጣም አሻሚ በሆነ መንገድ የተቀመጠ ነው። መግለጫው ላይ ያለንን ስጋት ጠቁመናል። እንደገናም ደግሞ ከ2028 ላይ ሜኖናይት ወርልድ ኮንፈረንስ ኢትዮጵያ ውስጥ ጉባኤ አካሂዳለሁ የሚለውን ነገር የተመለከተው ነገር እሱም በቅድመ ሁኔታ የተጠቀሰ ነገር አለው። እሱንም በተመለከተ ያልነው ነገር አለ። በጣም አሳሳቢው ደግሞ ሜኖናይት ወርልድ ኮንፈረንስ ላይ አባል ሆና መሰረተ ክርስቶስ ቤተክርስቲያን የምትቀጥልበት ሁኔታ ፈጽሞ እንዳይኖር ከቀደምት መሪዎች ጋር የተነጋገርነው ነገር ነው። ቶታሊ ይሄ ነገር አልተነሳም። ተጠያቂነትንም በተመለከተ ያነሳነው ነገር፣ መመሪያዎች እንዲሻሻሉ ያነሳነው ነገር ፈጽሞ አልተዳሰሰም። ስለዚህ መግለጫው በመሰረቱ ካነሳናቸው ነጥቦች ጋራ ምላሽ የሰጠባቸው ነገሮች ጥቂት ናቸው። እነሱም ደግሞ ግልጽነት የጎደላቸውና ነገ ተግባራዊነት ላይ ጥያቄ የሚፈጥሩ አንዳንድ ክፍተቶችንም የሚያኖሩ ሆነው አግኝተናቸዋል። ስለዚህ እነዛን ነገሮች እያየን ዝም ማለት ስላለብን እነዚህን ምላሾች ሰጥተናል ማለት ነው። መልካም። እንግዲህ ሌላዎቹን ጥያቄዎች ደግሞ የተወሰኑትን ላንሳ። በመግለጫው ቁጥር 2 ላይ በአሜሪካም ሆነ በሌሎች ሀገሮች ካሉ ጤናማ የመጽሐፍ ቅዱስ አስተምህሮና ልምምድ ካላቸው ጋራ ነው ግንኙነታችን የሚል ሀሳብ ተነስቷል። ቁጥር 3ም ላይ እዛው ከቤተ ክርስቲያኗ እምነትና አስተምህሮ ጋር የሚጣጣም መሆን አለበት ግንኙነት ለማድረግ የሚል ደግሞ ተነስቷል እና ስለዚህ አሁን እየተባለ ያለው መግለጫ ውስጥ በግልጽ እየተነገረ ያለው ነገር እያደረግን ያለነው ግንኙነት ጤናማ ነው እየተባለ ነው። ስለዚህ ከግብረ ሰዶምን ከሚያራምዱ ራሳቸውን ቤተ ክርስቲያን ብለው ከሚጠሩት ጋራ ግንኙነት ማድረግ በእናንተ ቤተ ክርስቲያን ጤናማ ግንኙነት ነው ወይ? እናንተ እንግዲህ የቤተ ክርስቲያኒቱ አባላትም አካላትም ናችሁ። በተለያየ መንገድ የተለያየ ሚናም ነበራችሁና ምን ማለትስ ነው? ማለት ከቤተ ክርስቲያኒቷ እምነትና አስተምህሮ ጋር የሚጣጣም መሆን አለበት ይላል ቁጥር 3 ላይ። ስለዚህ ግብረ ሰዶማዊነት ይጣጣማል ማለት ነው። እሱን በእርግጥ ራሳቸው መመለስ ያለባቸው ነው፣ ግን እናንተ እንዴት አያችሁት የሚለውን ነው ማንሳት የፈለግኩትኝ። ሌላኛው ከኤምቢኤስ ጋራ ከቅርብ ጊዜ ወዲህ አካታችነት በማለቱ ግንኙነታችን ተቋርጧል ይላል። እንደ ኤምቢኤስ ምናልባት ግልጽ ለማድረግ ለተመልካቾች ከሴሚናሪ ጋራ የትምህርት ቤት ነው። አናባፕቲስት ሜኖናይት ቢብሊካል ሴሚናሪ ከሚለው ጋራ ያለ የትምህርት ግንኙነት ነበረ። ስለዚህ ከእሱ ጋራ ከቅርብ ጊዜ ወዲህ አካታችነት በማለቱ ግንኙነታችን ተቋርጧል ይላል እና 2 ጥያቄ ነው ያለኝ። አንደኛ ከቅርብ ጊዜ ወዲህ መቼ ነው? ቅርብ ጊዜ ምክንያቱም በጣም አንጻራዊ ነው እና እንደነዚህ አይነት መግለጫዎች በዚህ ጊዜ ምናምን ነው የሚሆነው። ምክንያቱም የኦፊስ
ቋንቋዎች ይታወቁ ስለሆኑ ማለት ነው። እና የቅርብ ጊዜ የሚለው መቼ እንደሆነ እናንተ ታውቃላችሁ ወይ? ካወቃችሁት እንደው ባትደብቁን መልሱን። ሌላው አካታችነትን ከቅርብ ጊዜ ጀምሮ ነው ወይ? ሪሊ አናባፕቲስት ሜኖናይት ቢብሊካል ሴሚናሪ ቅርብ ጊዜ መቼ ነው የሚለው ራሱ ብቻ ሳይሆን አካታችነትን አሁን የቅርብ ጊዜ አይደለም ማለት ዌብሳይቱ ላይ ገብቶ ማየት ይቻላል። የቅርብ ጊዜ አይደለም አካታችነት የሚለው ሀሳብ። ስለዚህ ቅርብ ጊዜ ያሉት ነገር ተሳስተዋል ብለን እናስበው፣ አለበለዚያ ግን ሊትራሊ ውሸት ነው ይሄ ነገር። አካታችነትን በቅርብ አይደለም ይሄ ሴሚናሪ እንትን ያደረገው እና እሱን ነገር ምናልባት ከተሳሳቱ ታርሙኛላችሁ። ስህተትን ያልኩትን ነገር ሀሳብ ካላችሁ እሱ ላይ ታቀብሉናላችሁ። ሌላ ቁጥር 5 ላይ የተነሳው ነገር በቨርጂኒያ ግዛት ያለችው ቤተክርስቲያን በግብረ ሰዶም ዙሪያ ያላትን አቋም አያውቁም ነበር መሪዎቹ ተብሏል። ይሄ እውነት ለመናገር ሰምሃው ያሳፍራል። ማለት ይህን የሚያህል ትልቅ ተቋም ቢሮ የሚያክል ነገር ያለው፣ ምክንያቱም ፕላን ተደርጎ ነው የተካሄደው ተብሏል ጉዞ። ስለዚህ ፕላን ሲደረግ አይደለም አንድ ይህንን ሀገር የሚወክል ትልቅ ተቋም አይደለም ትንሽዬ ቢሮ እንኳን የት እንደሚሄድ እንዴት እንደሚያደርግ ከማን ጋራ የት ምን እንዴት ምናምን የሚሉ ነገሮች በግልጽ ተቀምጠው ነው ጉዞ ተደርጎ የሆነ ጉዳዮች የሚፈጸሙት እና ሪሊ አያውቁም ከተባለ ሁለት ተጠያቂነት ያለው፣ አንደኛ መሪዎቹ ለምን አላውቁም፣ ሁለተኛ ቢሮው ሳያውቅም ነበር ወይ? ምክንያቱም በቢሮ እውቅና ስለሆነ ሄደዋል የተባለው። ስለዚህ እነዚህን ሁለቱን ነገሮች እንዴት እንዳያችሁት እሱንም ትንሽ ብርሃን ብትሰጡን ጥሩ ይመስለኛል። ስለዚህ እነዚህን ጥያቄዎች እናንሳና የቀረ ካለ ደግሞ እያየው መርቃለሁ። ዮቤ በጣም አመሰግናለሁ። በጣም ወሳኝ ጥያቄዎችን ነው ያነሳኸው። ግን አንድ ነገር ግልጽ አድርጌ መጀመር እፈልጋለሁ። ያ ምንድን ነው? በዚህ በነበረን ቆይታ በተለይ ከመግለጫው ወዲህ ደጋግሞ የሚሰማ አንድ ነገር አለ፣ ትኩረት ለማስቀየር ታስቦ ማለት ነው። ምንድን ነው? ቤተ ክርስቲያናችን እኮ ግብረ ሰዶማዊነትን አትቀበልም የሚለው ነገር ደጋግሞ ከሰዎች ሲሰማ እናያለን። ማለት ይህንን ጉዳይ የእኛን እንቅስቃሴ ከሚቃወሙ ወገን ይህንን እንሰማለን። ይህን ማጥራቱ አስፈላጊ ነው። ለምን? እኛ ስንነሳ ቤተክርስቲያናችን የመሰረተ ክርስቶስ ቤተክርስቲያን በዚህ ጉዳይ ምንም የማያሻማ አቋም እንዳላት ግልጽ አድርገን የጀመርነው። ማለት ችግሩ የአስተምህሮ አይደለም፣ የዶክትሪን ችግር የለባትም። ይህንን አድማጮች በሀገር ውስጥ በውጭ ሀገር ያሉ ሁሉ ማለት የቤተክርስቲያኒቱ አባል የሆኑ ያልሆኑ ኢትዮጵያውያን ሁሉ እንዲያውቁት እንፈልጋለን። የመሰረተ ክርስቶስ ቤተክርስቲያን በዚህ ጉዳይ ፈጽሞ የዶክትሪን ችግር የለባትም እና አስተምህሮ በዚህ ጉዳይ ግልጽ ነው። እንዳውም ቀደምት የቤተክርስቲያን መሪዎች በሜኖናይት ሰርክል ይሄ ችግር ሲነሳ የዛሬ 30 ዓመት ገደማ ጉዳዩ አሳስቧቸው ደብዳቤ ሁሉ ጽፈው እንደነበር መረጃ አለ። ኢሜል አድርገው ማለት ነው። በወቅቱ ለነበሩ እዚህ ሚሽነሪ ሆነው ቆይተው ወደ አሜሪካ ለተመለሱ ግለሰብ የጻፉትን ኢሜል በመረጃነት መጥቀስ ይቻላል እና የተሰጣቸው ምላሽ በወቅቱ ማለት አቋማችን እንደ ቤተ ክርስቲያን ግብረ ሰዶምን ፈጽሞ የሚጠየፍ እንደ መጽሐፍ ቅዱሱ ማለት ነው እና ይህን በግልጽ በመልእክታቸው አስተላልፈው የመጣላቸው ምላሽ ግን በጣም አሳዛኝ ነበር። እንደው በቃ ይሄ እናንተን አይመለከትም፣ የእናንተ ጉዳይ አይደለም፣ እናንተ ድሃ ሕዝብ ናችሁ፣ የሚያስፈልጋችሁን ነገር ከመቀበልና ያው ከመቀጠል በስተቀር ይሄ ቴዎሎጂ እናንተን አይመለከትም ተብሎ የተሰጠ ምላሽ ሁሉ እንዳለ እናውቃለን። ማለትም መሪዎች ይህን ያህል ሴንሲቲቭ ነበሩ በወቅቱ ላለመቀላቀል ማለት ነው እና ግን አሁን ችግሩ በዚህ ዘመን የተከሰተው ችግር የዶክትሪን ሳይሆን የተግባር ችግር ነው። የተግባር ችግር ስል መሪዎች ጋራ በተያያዘ የሚፈጸሙ ግንኙነቶች በዋነኝነት ከሴሚናሪው ጋር አናባፕቲስት ሜኖናይት ቢብሊካል ሴሚናሪ ከሚባለው ተቋም ጋራ ቤተክርስቲያኒቱ ያላት ቁርኝት በተለይ በመሰረተ ክርስቶስ ኮሌጅ በኩል እሱ አሳሳቢ ሁኔታ ነው ብለን ነው ያነሳ ነው። ለምን? ያላትን የጠራ ዶክትሪን በሂደት የምታጣበት መግቢያ ቀዳዳ ነው። ይህን የምናነሳው የቀደሙቱ
ጥሩ መሰረት የነበራቸው ምዕራባውያን ቤተክርስቲያን በዚህ መንገድ ነው ተሸርሽረው ዛሬ የደረሱበት ውድቀት ላይ የደረሱት እና እኛም ይሄ ሲሆን እያየን ዝም ካልን የውድቀቷ ተባባሪዎች እንደምንሆን ስላመንን ነው እና ከሴሚናሪው ጋር ይሄ ሴሚናሪ በኢንዲያና በሚባለው የአሜሪካ ግዛት የሚገኝ ያው በቀደሙት ጊዜያት የእኛን የቤተክርስቲያን መሪዎች ሳይቀር በነፃ ስኮላርሺፕ ሰጥቶ ያስተማረ ጥሩ ሬፑቴሽን ወይም ስምና ዝና የነበረው ሴሚናሪ ነው። የማይካድ ነው። አሁን እንደ ምክንያት የሚነሳው አንድ ነገር መሪዎቻችን እኮ እዛ ሄደው ተምረዋል። አዎ ሄደው ተምረዋል። ጤነኛ በነበረ ጊዜ ነው። በሂደት እኮ እያለ አቋሙ ተሸርሽሮ የኢንክሉሲቭነስ የሚለው ማለት አካታችነት የሚለው ግብረ ሰዶማዊ አስተሳሰብ ዘልቆ ሰርጾ ገብቶ የዛን ሴሚናሪ ፋውንዴሽን ወይንም መሰረቱን እንዳናጋ ምልክቶችን ያዩ የፋክልቲ ሜምበርስ በ2017 እንደ ፈረንጆች ማለት ነው አቆጣጠር የዛሬ 8 ዓመት ጀምሮ ማስጠንቀቂያ ደወል ሰጥተዋል። ይሄ ነው ሊሰመርበት የሚገባው። ለትምህርት ሄደው ማለትም በበጎ ሀሳብ በቅንነት እውቀታቸውን ለማሳደግ ሄደው ያዩት ነገር አሳስቧቸው ማለት ነው። ገና በፊት ማለትም ሴሚናሪው በይፋ በዌብሳይቱ ይሄንን ነገር ይፋ ከማድረጉ በፊት ዓመታት ቀደም ብሎ ምናልባት 5 ዓመታት ቀደም ብሎ በመማር ማስተማር ሂደቱ ይህንን የአካታችነት ፖሊሲ እና ደግሞ መጽሐፍ ቅዱስን ይህን የከበረውን የእግዚአብሔርን የሕግ መጽሐፍ ዲኮንስትራክት የማድረግ ማለትም ስነ መለኮቱን የማፈራረስ ስራ መጀመሩን የታዘቡ ወገኖች የጻፉት ደብዳቤ ለማኝነት በእጃችን ላይ ለመረጃ አለ። ለማን የጻፉት? በወቅቱ ለነበሩት የቤተክርስቲያኒቱ ማለት የሴሚናሪው እዚህ ያለው የመሰረተ ክርስቶስ ሴሚናሪ የቦርድ ሰብሳቢ ነው። የቦርድ ልድገመው ይሄንን ያንን ደብዳቤ የጻፉት ግለሰብ ደብዳቤውን የጻፉት በወቅቱ ለነበሩት የሴሚናሪው ፕሪንሲፓል እና ያንን ደብዳቤ በመረጃ ማቅረብ ይቻላል በእጄ ላይ ስላለ እና እንግዲህ ይሄ 2017 የዛሬ 8 ዓመት በፊት ማለት ነው እና ደግሞ በአካል በጊዜው የቦርድ ሰብሳቢ የኮሌጁ የቦርድ ሰብሳቢ ለነበሩ የቤተክርስቲያን መሪም ይሄ ጉዳይ አሳሳቢነቱ ቀርቧል በአጀንዳ እንዲታይ እንዲጠና ማለት ነው እና እነዚህ ሁሉ የማስጠንቀቂያ ደወሎች ግን በጊዜ ትኩረት አልተሰጣቸውም፣ ችላ ተብለው አልፈዋል እና ሄዶ እዚህ ላይ እንደምናየው ጭራሽ ለሚቀጥሉት ዓመታት ኤምኦዩ መፈራረም ወይም ደግሞ የጋራ መግባቢያ ስምምነትን እስከ መፈራረም ተኪዷል እና ይሄ በሆነ ወቅትም ደግሞ እንደዚሁ ባየለ መልክ የማስጠንቀቂያ ደወል በ2023 ለአሁኑ የቤተ ክርስቲያን መሪ ፕሬዚደንት በኢሜይልም በደብዳቤም የተጻፈ ማሳሰቢያ በእጃችን ላይ አለ። ነገሩ በዝርዝር ተቀምጦ እና ይህንን ጉዳይ አናውቀውም የሚሉ ወገኖች ይህን ሲናገሩ በጣም አዝናለሁ። ሳናውቅ ነው የተፈራረምነው፣ መረጃ የለንም ሲሉ አዝናለሁ። ሌላ የፋከልቲ ሜምበር እንዲሁ ሊማር ሄዶ እሱም ይህንን ሁኔታ ታዝቦ ደብዳቤ ለአንድ የቤተክርስቲያኒቱ ከፍተኛ አመራር አካል በግል የጻፈውን ኢሜይልም አይቻለሁ። እሱንም ለመረጃ ማቅረብ ይቻላል እና የማስጠንቀቂያ ደውሎቹ በዚህም በዚያም ነበሩ። ቤተክርስቲያኒቱ አደጋ ላይ ወድቃለች፣ አስተምሯ ሊበረዝበት የሚችልባቸው ሁኔታዎች እየተከሰቱ ነው የሚል እና ለዛ ግን ተገቢውን ምላሽ የሚሰጥ አካል አልተገኘም። ዛሬ ላይ ቆመው መሪዎች ስለዚህ ጉዳይ እውቀቱ አልነበረንም፣ ሳናውቅ ነው የፈረምነው ሲሉን ስንሰማ በጣም እናዝናለን፣ እንከፋለንም እንቆጫለንም። ግን ሌላም ጥያቄ አለን። እሺ አላወቁም ይባል፣ ያ ሁሉ መረጃ እያለ ማለት ነው እና አላወቁም ይባል፣ ሲያውቁ ምን አደረጉ? ምሳሌ በ2022 ፈረሙ። within no time በአጭር ጊዜ ውስጥ ሴሚናሪው በይፋ ማለት በተግባር ሲያደርገው የነበረውን ነገር በአይን የሚታየውን ነገር በፖሊሲ ደረጃ አስቀመጠ። ያን ጊዜስ
ለምን ዝም አሉ? ማለት ከዚህ የበለጠ ማስረጃ ምንድን ነው የሚፈልጉት? እና ጥያቄያችን ዛሬም ለነሱ ይሄ ነው እና ሴሚናሪው ሳያፍር ሳይፈራ ይህንን ጉዳይ በአደባባይ ሲገልጠው ቤተክርስቲያኒቱ ያን የመጨረሻ እርምጃ መውሰድ የምትችልበት ጥሩ አጋጣሚ ነበራት። ኢንፋክት ይሄ ተደርጎ ቢሆን ለአሁኑ ፕሬዚዳንት ትልቅ ሌጋሲ ነበር፣ ለአሁኑ መሪዎችም ጭምር ማለት ነው። እና በቃ በአንድ ወቅት እኮ የመካነ ኢየሱስ ቤተክርስቲያን መሪዎችም እኮ እንዲህ አይነት ቆራጥ ውሳኔ እንደወሰኑ እናውቃለን ከ10 ዓመት በፊት። እና ያን አይነት እድል ነው ሚስ የተደረገው። ኢንፋክት ይሄ መረጃ አልነበረንም የሚለው ነገር ከዚህ በኋላ ደግሞ ይነሳል ብዬ አላስብም። ምክንያቱም ስንት መረጃ መቅረብ አለበት ይህንን ውሸት አለ አይደል ለማስተካከል እና ይልቁኑ የተፈጠረውን ችግርና ስህተት አምኖ እግዚአብሔርን ይቅርታ መጠየቅ፣ ንስሐ መግባት፣ ህዝብንም ይቅርታ መጠየቅ ይሄ በቃ ከአንድ መሪ ወይም ከመሪዎች የሚጠበቅ የብስለት መገለጫ ነው እና ይህንን ካልኩ ዘንዳ ሌላው አሁን በመግለጫው ላይ በግልጽ ተጽፎ የምናየው ነገር መሪዎቻችን ቤተክርስቲያኒቱ ካላት የእምነት አቋም በተቃራኒ ከሚሄዱ እምነት ተቋማት ቤተክርስቲያናትም ጋር ምንም ግንኙነት አያደርጉምም የሚል ቃል በቃል የተጻፈ ነገር አለ እና ይህንን እንግዲህ በማስረጃ እውነት ነው አይደለም የሚለው መፈተሽ የግድ ይላል። አሁን ለምሳሌ ስክሪኑ ላይ የምናየው የቤተክርስቲያኒቱ ፕሬዚደንት ከሜኖናይት ወርልድ ኮንፈረንስ ምክትል ፕሬዚደንት ጋር የኮንፈረንሱን ሁኔታ አስመልክቶ በ2028 የሚደረገውን ኮንፈረንስ አስመልክቶ የጋራ መግባቢያ ስምምነት ሲፈራረሙ የተነሳ ፎቶግራፍ ነው። እንግዲህ የቅርብ ጊዜ ፎቶ ነው እና ይሄንን ፎቶ ሳይ ሁሌ አዝናለሁ። ይሄ ለኔ ያልተቀደሰ ጋብቻ ነው። በቃ ያልተቀደሰ ጋብቻ ነው። አንሆሊ አላያንስ እና ይሄ ነው በየዘመናቱ የእግዚአብሔርን ቤተክርስቲያን ኢቨን ቤተክርስቲያን ከመመስረቷን በፊት ብሉይ ኪዳን ታሪክን ሄደን የእስራኤልን ሕዝብ ታሪክ ስንመለከት የእግዚአብሔርን አምልኮ የሚያረክስ ነገር ሁሌም እንዲህ አይነቱ ያልተቀደሱ ጋብቻዎች ናቸው እና ይሄ ምስሉ ላይ የምታየው ምክትል ፕሬዚደንት ኔዘርላንዳዊ ነው እና በግልጽ ግብረሰዶምን የተቀበለና የሚያራምድ ነው። ራሱ ግብረሰዶማዊ ስለመሆኑ ምንም መረጃ የለኝም፣ ግን ይህንን አጀንዳ በቁርጠኝነት ከሚያራምዱ የሜኖናይት አካላት መካከል አንዱ ነው። ከኔዘርላንድ መሆኑ በራሱ ብዙ ይናገራል። ምክንያቱም እቺ ሀገር በቃ ያው በአውሮፓም ራሱ ቀዳሚ ግብረሰዶማዊነትን የተቀበለችና ግብረሰዶምን ፕሮሞት የምታደርግ ሀገር ነች። ከዚያ የመጣ ሰው ነው እና እንዲህ በግልጽ ግብረሰዶምን ከሚያራምድ ግብረሰዶምን ከሚደግፍ ሰው ጋራ አብሮ እንዲህ አይነት ህብረት ማድረግ በራሱ አጸያፊ ነው እና ይህን ቃል የምጠቀመው ያው መጽሐፍ ቅዱሱ ስለሚለው ከእንዲህ ነው የሚጀምረው ህብረቱ እና አብሮ ማዕድ መቁረስም የተከለከለ ነው። ምክንያቱም በዚህ ሂደት አብሮ ማዕድ መቁረስም እንደነበረ ምንም መገለጥ አያስፈልገንም። ለምን መጽሐፍ ቅዱሳችን አንደኛ ቆሮንቶስ ምዕራፍ 5 ላይ በግልጽ ይናገራል። ወንድሞች ነን ብለው ወንድሞች ከሚባሉት መካከል ወሲባዊ ርኩሰትን የሚፈጽም የሚዳራ፣ ሰራቂ፣ ውሸተኛ ከነዚህ አይነት ሰዎች ጋር ህብረትን አታድርጉ ይላል። እንዳውም ቃል በቃል እንደነዚህ ካሉት ጋር መብልን እንኳን አትብሉ ነው የሚለው እና መጽሐፍ ቅዱሱን ላንብበው ይገለጥ። የማነብበት ምክንያት ያው መጽሐፍ ቅዱስ ስለሚገዛት ነው። ቤተክርስቲያኒቱ መሰረቷም ይሄ እግዚአብሔር ቃል ስለሆነ ነው፣ አስተምህሮዋም እና እንደዚህ ነው የሚለው አንደኛ ቆሮንቶስ ምዕራፍ 5 ከቁጥር 9 ጀምሮ ስናነብ ከሴሰኞች ጋር እንዳትተባበሩ በመልእክቴ ጻፍኩላችሁ። ሴሰኞች የሚለው ቃል ሴክሹዋሊ ኢሞራል ከሆኑ ወሲባዊ ርኩሰትን ከሚፈጽሙና ከሚደግፉ ጋር ማለት ነው እና
በጠቅላላው የዚህን ዓለም ሴሰኞችን ወይንም ገንዘብ የሚመኙትን ነጣቂዎችን ወይንም ጣዖት የሚያመልኩትን አላልሁም። ይህስ ቢሆን ከዓለም ልትወጡ ይገባችሁ ነበር። አሁን ግን ይላል፣ አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ ወይም ገንዘብን የሚመኝ ወይንም ጣዖትን የሚያመልክ ወይንም ተሳዳቢ ወይንም ሰካር ወይንም ነጣቂ ቢሆን ከእርሱ ጋር እንዳትተባበሩ እጽፍላችኋለሁ። ይሄ በቃ መጽሐፍ ቅዱሳዊ ሬድ ላይን ነው፣ ቀይ መስመር። እንዳትተባበሩ ይሄን ማለት እንደገናስ አረፍተ ነገሩ አላለቀም። እንደነዚህ ካለው ጋር መብል እንኳን አትብሉ ነው። መብል እንኳን እና አሁን ይደረግ በታሰበው ኮንፈረንስ የሚሆነው ነገር ይሄ ነው። አብሮ ማዕድ መቁረስ ይኖራል። አብሮ የጌታ እራትንም ቅዱስ ቁርባንንም መካፈል ሁሉ እና አሁን ይሄን ፎቶግራፍ የሚያሳየን ይሄንን አጀንዳ ለማምጣት በቃ ኢትዮጵያ ይህንን ትልቅ ዓለም አቀፍ ስብሰባ ለማካሄድ ሆስት እንደምታደርግ ይፋ ያደረገ መግለጫ ነው እና ይሄ ይዞ የሚመጣው ኮተት ብዙ ነው። ምክንያቱም ከዓለም ዙሪያ እነሱ ጥቂት አሉት እንጂ አብዛኛው የሜኖናይት ግሩፕ አውሮፓውም በል የሰሜን አሜሪካውም በአብዛኛው ተወስዷል እና አፍሪካና ጥቂት ኤሽያ ውስጥ ያሉት ካልሆነ በስተቀር እና በ28 ተሰባስበው ሲመጡ አብዛኞቹ ግብረሰዶም ደጋፊዎች ነው የሚሆኑት። ግብረሰዶማውያንም አብረው እንደሚመጡ ምንም ጥርጥር የለው። ምክንያቱም ቄስ ወይንም መሪ ከሚባሉት መካከል በዚህ አይነት ህይወት ውስጥ ያሉ እንዳሉም ስለምናውቅ ማለት ነው እና እንዲህ አይነትን ኮንፈረንስ ለማዘጋጀት ኢትዮጵያ ፈጽሞ የሚሆን አይደለም። ምክንያቱም ለዘመናት እቺ ምድር የግብረሰዶም አጀንዳ መቀበሪያ እንጂ መፈልፈያ አትሆንም ብለን ስንጮህ ቆይተናል። እግዚአብሔር ይህንን ደግሞ ውጤቱንም እያሳየን ነው እና ፍሬውንም እያሳየን ነው። ክብር ለእግዚአብሔር ይሁን። ሌላውን ፎቶ ስናይ አሁን ይህን ዳቦ ሲቆርሱ ታያለህ አብረው ማለት ይህንን አጀንዳ ለማስፈጸም ማለት ነው እና እንዲህ አይነት ግንኙነቶች ታዲያ ምንድን ነው ስያሜያቸው? አሁን ይሄ እንዳውም ኢትዮጵያ 28 ይልና ክርስቶስ አንድ አደረገን። ደግሞ ራሱ የተሰጠው ቲም በጣም ዲሴፕቲቭ ነው፣ አታላይ ነው። እውነት ነው። የትኛው ክርስቶስ ብለን እንድንጠይቅ ሁሉ ያስገድዶናል። ማለት እኛ የምናውቀው የመጽሐፍ ቅዱሱ የተሰቀለው ክርስቶስ እንዲህ አይነትን ያው እንዳነበብነው በቃሉ አብሮ የሚያስኬድ አይደለም እና በጽድቅ በቅድስና ለመኖር የሚተጉ ህብረት የሚያደርጉበት ነው የክርስቶስ ህብረት እንጂ እንደፈለጉ የእግዚአብሔርን ቃል እያጣመሙ እርኩሰትን በአደባባይ ፕሮሞት እያደረጉ ያሉ ቤተክርስቲያን ነን የሚሉ ነገር ግን ቤተክርስቲያን ያልሆኑ ወይም የካዱ አብያተ ክርስቲያናትን ተቋማት ነው እኛ የምንላቸው። ቤተክርስቲያን ማለት ከነሱ ጋር አብሮ ህብረት ማድረግ ይሄ አጸያፊ ነው። ኢትስ አን አቦሚኔሽን መጽሐፉ እንደሚለው እና ክርስቶስ እንዲህ አይነት ህብረት የለውም። ክርስቶስ ከቤልሆር ጋር ህብረት የለውም ነው የሚለው መጽሐፍ እና ቤልሆር ማለት ያው ፕራክቲካሊ ሰይጣን ከዚህ አጀንዳ ጀርባ ያለውን መንፈስ የሚያሳይ ነገር ነው። አንድ ሁለት ነገር ሊጨምርና ከዚያ ወደ ወንድሜ አሰፋ እድል እሰጣለሁ። በቅርብ ጊዜ ያገኘነው መረጃ በግልጽ እንደሚያሳየው ከሜኖናይት ካናዳ እልም ያለ ግብረሰዶማዊ ተቋም ጋር ደግሞ ያለ ቁርኝትንም ደግሞ በመረጃ ህዝቡ እንዲያየው እንፈልጋለን። ለምሳሌ ሌላ ተጨማሪ መረጃ ማለት ነው። እዚህ የምናየው ፎቶግራፍ ላይ የቤተክርስቲያናችን ፕሬዝዳንትና ፕሪንሲፓሉ የኮሌጁ ማለት ነው ከሜኖናይት ካናዳ ማለትም በቃ የለየለት ግብረሰዶምን የተቀበለ ተቋም ነው። በእርግጥ በሱ ስር በሱ አምብሬላ ስር ወይም በሱ ጥላ ስር እዚህም እዛም ራሳቸውን ጠብቀው ያሉ ወግ አጥባቂ የሆኑ ህብረቶች አሉ። ግን እንደ ተቋም እንዳውም የመጀመሪያ ከሜኖናይት ዩኤስኤ በፊትም አስቀድሞ ግብረሰዶምን በይፋ የተቀበለ ይቅርታ ጠይቆ ማለት ነው በ2016 እንደ ፈረንጆቹ የዛሬ 10 ዓመት የተቀበለ ድርጅት ነው። ከዚህ ድርጅት ጋር ተመልከት 2016 ማለት
አንድ ዓመት ተኩል በፊት የተደረገ ህብረት ነው። ማለት ኢትዮጵያ ድረስ መጥተው የመሰረተ ክርስቶስ የጠቅላላ መሪዎች ጉባኤ ላይ ተሳትፈው እንግዲህ ከተሳተፉ ንግግር አድርገዋል ማለት ነው። ተጨብጭቦላቸዋል ማለት ነው። አብረው ማዕድ ቆርሰዋል ማለት ነው። ምናልባትም አብረው የጌታ እራት ተካፍለውም ሊሆን ይችላል እና ይህንን ነው የምታየው። እና እነዚህ ሰዎች አሁን የምታያቸው ሁለቱ ነጮች የዛ የሜኖናይት ካናዳ ዋና ስራ አስፈጻሚ ነው በስተቀኝ በኩል ያለው። በስተግራ በኩል የምታየው ከመጋቢ ጊሹ ጋር አብሮ ያለው ደግሞ ኢንተርካልቸራል ማለት የኢትዮጵያና የእስያ የሜኖናይት ካናዳ ተወካይ ነው። ጥግ ላይ የምናየው ፋኖስ የተባለ ኢትዮጵያዊ ደግሞ በዛው በሜኖናይት ካናዳ ውስጥ የሚሰራና ኢንተርካልቸራል ማለት ባህል ዘለል የሆነ ግንኙነቶችን የሚያሳልጥ ሰው ነው። እና ይሄ ምንድን ነው ማለት ይሄን ምንድን ነው ብለን የምንተረጉመው? ይሄ ህብረት አይደለም? ይሄ ግንኙነት አይደለም? እና ከዚህ የበለጠ ህብረት ከዚህ በበለጠ በሌላ በምን መንገድ ይገለጣል? ማለት በህብረትህ መካከል በስብሰባ መካከል እነዚህን ሰዎች ጋብዘህ በቃ የክብር እንግዳዬ ናቸው ከማለት የበለጠ ህብረት ሌላ ትርጉም ያለው አይመስለኝም። ቀጥሎ የምናየው ቪዲዮ ላይ ደግሞ እንዲያውም ያው ወገኖች ይህንን ቪዲዮ ሁሉም እንዲያዩት ጋብዛለሁ። ለምን? በጣም አስፈላጊ ስለሆነ ማለት ነው። እና እዛ ላይ በግልጽ እንደምናየው የቤተ ክርስቲያናችን ፕሬዚደንት ከሜኖናይት ካናዳ አባላት የዚህ ተቋም አባላት ጋራ የዙም ሚቲንግ ሲያደርጉ ነው የምናየው። እና 1 ሰዓት በላይ የፈጀ ስብሰባ ነው። በዛ ስብሰባ ላይ በግልጽ በተለይ የዚህ ስብሰባ ዋና መሪ ሆኖ የሚናገረው ኖርም ዳይክ የተባለው ሰው በቀይ የተከበበው ማለት ነው በግልጽ መሰረተ ክርስቶስ ሲስተር ቸርች እያለ ሲጠራ ቃል በቃል ኮት አንኮት ሲናገር እንሰማዋለን። ማለትም እህት ቤተ ክርስቲያናችን ነች። በዚህ ስብሰባ ላይ እኛ ቤተ ክርስቲያን ፕሬዚደንት ደግሞ የስራ ክንውን ሪፖርት የሚያቀርቡበት ፓወርፖይንት እንደነበረ አውቃለሁ። እና ያንን ዳውንሎድ ለማድረግ ስፈልግ ለጊዜው ጠፍቷል። እንግዲህ ፈልገን እናገኘዋለን። ግን በጸሎታቸው መሃል መዝጊያ ጸሎታቸው ላይ ከዚያ ገንዘብ እንደሚመጣ ለዛም ደግሞ እግዚአብሔርን ሲያመሰግኑ እንሰማለን። እና እንደ የጠበቀ ህብረት ለዓመታት እንዳለ ከሜኖናይት ካናዳ በይፋ ግብረ ሰዶምን ከተቀበለ ድርጅት ጋር ይህንንስ ምንድን ነው የምንለው? የሚቀጥለውን አንድ ፎቶ እኔና ለወንድሞቼ እድል እሰጣለሁ። ይሄ በቀይ የተከበበበት ሰው ስልጣን ላይ ሲወጣ ኖርም ዳይክ ማለት ነው ወደ ስልጣን ሲመጣ በግልጽ ግብረ ሰዶምን እንደሚያስፋፋ ተናግሯል። እና እንዳውም ስሙ ኖርም አይደል? ይሄንንም አድማጮች ቢሰሙ ደስ ይላቸዋል። ስሙ ኖርም ነው አይደል? ኖርም ዳይክ። ኖርም ማለት ኖርማል ማለት ነው። እና ግብረ ሰዶምን ፕሮሞት ማድረግ ወይም ደግሞ ማራመድ በይፋ ሲጀምሩ ቲሸርት ሁሉ አሰርቶ ባይ ኖርም ማለትም ቻው ቻው ኖርም፣ ይሄ ኖርም የምትሉት ነገር ከዚህ በኋላ አብቅቷል ብሎ አዲስ ባህል መጥቷል። አዎ። እና በራሱ ስም ቲሸርት በቃ ባይ ኖርም፣ ከዚህ በኋላ ኖርም የሚባል ነገር የለም፣ በቃ እንደፈለግ። እና እንዲህ አይነት ሰዎች ጋር ነው ህብረት እየተደረገ ያለው። ይህን ፎቶ ላሳይ። አሁን አንዱ ሳናውቅ ነው የሄድነው የሚል ምክንያት መግለጫው ላይ አይደል? እውቀት ሳይኖረን ነው። የሚገርም መሪዎቻችን ከመሄዳቸው 2 ወር ቀደም ብሎ የኮሌጃችን የአካዳሚክ ዲን ዶክተር ይመኑ እዛው ቤተክርስቲያን ተገኝቷል። ማለት አሁን ሳናውቅ ነው የሄድንበት የሚባለው ቦታ ላይ ማለት ነው። እንደውም 2 ቤተክርስቲያናት ነው የጎበኘው። ሁለቱም ጽንፈኛ ግብረ ሰዶም አራማጅ እንደሆኑ ነው መረጃዎች የሚነግሩን። እና አናውቀውም የሚሉት ቦታ ስንሄድ አላወቅነውም የሚሉት ቦታ እንኳን ቀድሞ የተገኙ ሰዎች አሉ
እንኳን እነሱ መገኘታቸውን ላያውቁ ማለት ነው፣ ቦታውን ላያውቁት እና ነገሩ ሲስተሚክ ነው፣ የቆየ ነው። እና ሌላው እንደው አንድ የመጨረሻ ልጨምርልህ፣ ይህንን ያው ህዝባችን ማወቅ ስላለበት በተለይ ይህንን ልበል፣ ገንዘቡን ሳይሰስት በተለይ ገጠር ስትሄድ በቃ በታማኝነት ያላቸውን ገንዘብ አስራት ብለው አንዳንዶች ቤታቸውን አስይዘው ቤተክርስቲያን ህንፃ የሚሰራው ገንዘብ ተበድረው የጋብቻ ወርቃቸውን ሽጠው ቤተክርስቲያን ስጦታ አድርገው እና እነዚህ ሁሉ ሜኖናይት የሚለውን ቃል ራሱ አያውቁትም። ማለት ለብዙ ሰው ይሄ እኛም አሁን በቅርብ ነው አይደል ገብተን ያጠና ነው እንጂ መሰረተ ክርስቶስ የራሱ አይዴንቲቲ ያላት ቤተክርስቲያን ነች እና እላይ ያሉት መሪዎች ጋር ያለው ነገር ነው የቤተክርስቲያኒቱን ጉዳይ አደጋ ላይ የጣለው። እና አሁን ቢኖት አሼምድ ይላል እዚህ ርዕሱ የካናዲያን ሜኖናይት ዌብሳይት ላይ ነው እና እዛ ላይ እንግዲህ 5 ሰፕቴምበር የወጣ መረጃ ነው 2025 ማለትም የዛሬ 2 ወር ገደማ። እና እዚህ መረጃ ላይ በምክትል ፕሬዚደንትነት ደረጃ ያሉት ፓስተር ቀልቤሳ እዛ ተገኝተው እንግዲህ እዛው ሰፈር ማለት ነው ተገኝተው ያደረጉትን ንግግር እና የሰጡትን ደግሞ ቃለ ምልልስ በግልጽ የሚያሳይ ነው። እና ከቃለ ምልልሳቸው መካከል አንዱ የጠየቋቸው ስለ ህይወት ታሪካቸው ተጠይቀው ከዚያ አንድ በጣም ወሳኝ ጥያቄ ተጠየቁ። እንግዲህ ያ የኢትዮጵያን ቤተክርስቲያን የመሰረተ ክርስቶስን መልክ አደጋ ላይ የጣለ ጥያቄ ነው እና የተሰጠውን መልስ ደግሞ በዛው መጠን አሳዛኝ ነው። እና በዚህ ቃለ ምልልስ ወቅት የተጠየቁት አንዱ ጥያቄ ስለ ኢንክሉዥን ነው። ፓስተር ቀልቤሳን የጠየቋቸው እና ስለ አካታችነት ማለት ነው። እና የሰጡት መልስ እንደዚህ ይላል። In the interview near the end of the gathering, Qalbesa said, "We are so consumed by the conversation on inclusion to the extent that we exclude Jesus. Does our inclusiveness include Jesus?" ማለት ጥሩ አርጊመንት ይመስላል። ማለት በዚህ በኢንክሉሲቭነስ ጉዳይ በጣም በአካታችነት ጉዳይ በጣም በቃ ተወጥረን ያለ ነው፣ አእምሯችን ተወስዶ ነው ያለው። ይልቁኑ ማሰብ እኮ ያለብን ይሄ አካታችን የምንለው ጉዳይ ኢየሱስን የሚያካትት ነው ወይ በህብረታችን ውስጥ በሚል ይጀምርና ከዛ የት ይሄዳል? The goal of inclusion is not you or me but Jesus, to make Jesus the Lord and submit our lives to his lordship. ማለት ለኢየሱስ ክርስቶስ ጌትነት ህይወታችንን ማስገዛት ይሄ በቃ የክርስትና መሰረቱ ነው። ክብር ለእግዚአብሔር ይሁን። ግን እዚህ ጋር የቀረበበት ወይ አርጊመንቱ ግን ነገሩን የበለጠ ያበለሻሸዋል። ማለትም የአካታችነት ጉዳይ እኔና ያንተ ጉዳይ አይደለም፣ ያንተ ወይ እኔ ጉዳይ አይደለም፣ የኢየሱስ ጉዳይ ነው ሲባል ጥሩ ይመስላል። ግን what if አንተ ግብረ ሰዶም አይሆንብህ ደግሞ አይሆንብህ ብትሆንና እኔ ሌላ ብሆን ወይ እኔ እንደዛ ብሆንና ኢየሱስ ሁለታችንን አንድ ያደርገናል ወይ? ይሄ አይነት መጽሐፍ ቅዱሳዊ ትምህርት የለም። ብርሃን ከጨለማ ጋር ምንም ህብረት የለውም። ጽድቅ ከአመጽ ጋር ምንም ህብረት የለውም። ክርስቶስ ከቤልሆር ጋር ምንም ግንኙነት የለውም። የሚያምን ከማያምን ጋር ምንም አይነት ፓርትነርሺፕ የለውም። እነዚህ ሰዎች እግዚአብሔርን ቃል ስለካዱ አማኞች አይደሉም። እና እነሱ ሰፈር ሄደን እንዲህ አይነት ግንኙነቶችን መፍጠር የእግዚአብሔር ፈቃድም አይደለም። እና ይሄድና መጨረሻ ላይ ነው የበለጠ የሚያስደነግጠው እና on the topic of the continued centrality of Eurocentric Mennonite heritage in much of MC Canada, something discussed at the gathering, he said, "It does not disturb me so long as we have Jesus in common." ኢየሱስ አብሮን እስካለ ድረስ ኢየሱስን እስካካተት ነው ድረስ የኢንክሉሲቪቲ ጉዳይ ኢሹ አይደለም። ምንም ብናረግ ችግር የለውም። እንደዛ ወደዛ ይመጣል። እንግዲህ እኚህ ሰው ይሄንን እንግዲህ በግል ማውቃቸው ሰው ናቸውና በዚህ ሌቭል ምክትል ፕሬዚዳንት እና በዚህ ሌቭል ነገሩን ተረድተውታል የተናገሩትን ብዬ ለማመን እስከምቸገር ድረስ። ግን ይሄ ኢምፕሊኬሽኑ በጣም ከባድ የሚያስከትለው ተጠያቂነት በጣም ከባድ እና እንደፈለግን ከማንም ጋር ህብረት እንድናደርግ ይህ መጽሐፍ አያስተምረን አንሌስ እኛም እምነታችንን ካልጣልን በስተቀር። ይሄንን ነው ማለት የምፈልገው እና ያው ነገር አብዝቻለሁ፣ ግን እውነቱ መውጣት ስላለበት ነው እና
አልተገናኘንም፣ ግንኙነት አላደረግንም፣ እስካሁን አልተነካካንም የሚባለው ነገር ብዙ ርቀት የሚያስኬድ አይደለም። እንግዲህ በጥያቄ እንዳነሳሁት በአሜሪካም ሆነ በሌሎች ሀገሮች ካሉ ጤናማ የመጽሐፍ ቅዱስ አስተምሮ ካላቸው ይላል። እንግዲህ ጤናማ የመጽሐፍ ቅዱስ አስተምሮ ትርጉሙ ተቀይሯል ማለት ነው። እንግዲህ አሁን እንደዚህ አይነት ሁሉ ሂደቶች ካሉ ማለት ነው። እና ለማንኛውም ከኤምቢኤስም ጋር ያለውን የአካታችነት ጉዳይንም ጭምር አንስተናል። ምናልባት አንድ ሁለት ሀሳቦች ላንሳና ሀሳቤ ሊጠቅልል በእናንተ በኩል እንደው ክሊር መደረግ ቢችል ብዬ የማነሳው ነገር እንግዲህ የ2018ቱን ውሳኔ ተከትሎ 2018 እንግዲህ ጠቅላላ ጉባኤው ነው የመሪዎች ጠቅላላ ጉባኤ ተስማምቶ ነው አጽድቋል የተባለው እንግዲህ በፈረንጆቹ 22 ላይ ማለት ነው የዚህ የ2028ቱን ፕሮግራም በተመለከተ ማለት ነው። እና እንደው በምን መርህ አጽድቀውት እንደነበረ ባቅ ደስ ይለኛል። ግን ከሱ ጋር ተያይዞ አንዱ መነሳት አለበት ብዬ ማምነው ከቤተ ክርስቲያኒቷ ጋር በተገናኘ የመጨረሻው መግለጫም ላይ የተነሳው ነገር ምንድን ነው? እንግዲህ የ2028ቱን ፕሮግራም ያው የተወሰኑ ቅድመ ሁኔታዎች መኖራቸው ሳይዘነጋ ተሰርዟል ተብሏል። ይሁን እንጂ የፕሮግራሙ መሰረዝ ላይ ነው እንጂ በጣም አብዛኛው ቆይታ የነበረው መግለጫው ላይ እንጂ የግንኙነቱ ጉዳይ ስቲል ክላሪፋይ አልተደረገም። ግንኙነቱ ምን ይሆናል ማለት ስለ አንድ ፕሮግራም አይደለም ትልቁ ኮንሰርን የነበረው፣ ብዙ ጥያቄዎችም ሲነሳ የነበረው። ምክንያቱም እሱ አውቶማቲክሊ ከላይ ያለው ግንኙነት ከተቋረጠ ፕሮግራሙ አይሆንም የሚል ምንድነው በኮዝ ኤንድ ኢፌክት ነገር ነው። ስለዚህ ምንም ብዙ የሚያነጋግር አይደለም። ግን አሁን ጉዳዩ አይደረግም የሚለው ነው እንጂ ኢትዮጵያ ውስጥ አይደረግም የሚል ያው ከቅድመ ሁኔታ ጋር የሚለው እንዳለ ሆኖ እንጂ ግንኙነት ይቋረጣል የሚል ኦፊሻሊ የተነገረ ነገር የለም። እሱን አስመልክቶ እንግዲህ 28ቱ ኢትዮጵያ ውስጥም ባይደረግ እንግዲህ ከ6 ዓመታት በፊት አፍሪካንም ያው ኢንክሉድ እናርግ ብለው ይመስለኛል የስራ አስፈጻሚዎች አባላት በሚመረጡበት ጊዜ አንድ ከአፍሪካ ይሁን ተብሎ በ17ኛው ጉባኤ ላይ የተመረጠ ቡርኪና ፋሶዊ ሰው አለ፣ ሴካ ትራኦሬ የሚባል ማለት ነው። እና ሴካ ትራኦሬ በ2028 ይወርዳል ከስልጣኑ፣ ምክንያቱም 6 ዓመት ብቻ ነው ማገልገል የሚችለው ይላልና ህጋቸው። እሱ ሲወርድ ቴክኒካሊ ከአፍሪካ ሌላ ሰው ይመረጣል። ለዚህ ደግሞ የኢትዮጵያውያን መሪዎች በጣም ትልቅ ተስፋ የተጣለባቸው ፕለስ ኢትዮጵያም ሲሆን አንዱ ኢንቴንሽን ያው በሀገራቸው አድርገዋል ፕሮግራሙንም ተብሎ ውክልና እንደሚያገኙ በብዙ ፐርሰንት የተረጋገጡ ማስረጃዎች አሉ፣ ከ90% በላይ። ምክንያቱም አንደኛ ፕሮግራም ታዘጋጃለች ተብሎ ስለታሰበ፣ ሁለተኛ በሜኖናይት ህብረት ውስጥ ካላት ከፍተኛ ቁጥርም ጋር ተያይዞ ፖቴንሻል ሊደርስ አሉ ማለት ነው። የአፍሪካውን ብቻ ሳይሆን የዓለም አቀፉንም ጭምር የስራ አስፈጻሚ ኮሚቴ ውስጥ ገብተው የሚሉ ማለት ነው። እና እነሱም ጉዳዮች በሂደር ያሉ ነገሮች ናቸው። ስለዚህ ግንኙነቱ ውስጥ ካልተቋረጠ ድረስ እኛ የሳምንት ፕሮግራም ኢትዮጵያ ውስጥ ተደረገ አልተደረገ ነው ጭራሽ ውክልና የሚወስዱ መሪዎች ይኖሩናል እያለ ነው። እሱን ነገር እንዴት ያያችሁት? እግዚአብሔር እናመሰግናለን። ዛሬ በሁለተኛው መግለጫችን ላይ አንድ ስቴፕ ፎርዋርድ የሆነ መረጃ ወይንም መግለጫ ከመሰረተ ክርስቶስ የማዕመጉ ቢሮ ወጥቶ እዛ ላይ ተነስተን ነው እንግዲህ ምልከታችንን እና ከምልከታችን ጋር ተያይዞ ምልከታው የሚያመጣው ቅሬታ አለው። ያ ቅሬታ ሊፈጸምበት የሚገባውን አካሄድም ለመጠቆምም ነው ይህን መግለጫ ያቀረብ ነው። አሁንም ጥያቄውን በዚሁ አይነት ነው አይቼ የምመልሰውና እንግዲህ ለትውስታም እንዲሆን የህዳር 2ቱ መግለጫችን ላይ የኋላውን ትተን የህዳር 2ቱ መግለጫችን ላይ ከተናገርነውና በዛ መግለጫ ላይ በጥያቄና መልስ ከሰጠነው ማብራሪያ አንዱ እኛ የሰዎች ኦፒኒየን አይደለም የገፋን፣ በእድሜያችንም እንደዛ የምንባል ሰዎች አይደለንም። በእግዚአብሔር ቤትም ያለን ቆይታ ያንን የሚደግፍ አይደለም። በቤተ ክርስቲያንም ውስጥ መሪዎች የነበርን ሰዎች ነው። በአገር አቀፍም ደረጃም በሙያችንም በትልልቅ ኃላፊነት ላይ የሰራና ነገሮችን ማገናዘብ የምንችል ሰዎች ነን። ከዛ የተነሳ ጥያቄያችንን ስናቀርብ ያልነው የሰው ማስረጃ አለ፣ የሰነድ ማስረጃ አለ፣ የፎቶ ማስረጃ አለ፣ የቪዲዮ ማስረጃ አለ ብለን ነው የተናገርነው። ቤተ ክርስቲያኒቱን ወዳልተገባ አቅጣጫ እየወሰደ ያለው የአመራር አካል
እየጣሰ የሚሄደው የእግዚአብሔርንም ቃል የቤተ ክርስቲያኑንም የእምነት አንቀጿን የተመሰረተችበትን ጤናማውን እንትን እየጣሰ ነው የሚሄደው እና ይሄ ነገር መታረም አለበት። አደጋ አለው። ለምሳሌ አደጋ ተፈጥሯል እኮ በቤተ ክርስቲያን ውስጥ ይሄ ሁኔታ በመፈጠሩ በሚዲያ በሶሻል ሚዲያ የሚዘዋወረው ነገር ሀፍረት ከቷል። የቤተ ክርስቲያኒቱን አመራሮችንም አባላቱንም በአገልጋዮች መካከል የአቋም መዋዠቅን ፈጥሯል። ይሄ ነገር ሄዶ ሄዶ ምን ሊያመጣ እንደሚችል የታወቀ ነው። አደጋ ነው በቤተ ክርስቲያኒቱ ላይ። አንዳንድ የእኛ ጓደኞች በእኛ እድሜ ያሉ እኮ ቤተ ክርስቲያኒቱን ጥለን እንሄዳለን እስከሚሉ የጓደኞቻችን ልጆች እዚያ አንቆይም እስከሚሉ ድረስ የተፈጠረ አደጋ አለ። ለዚህ ነው እኛ ያኔ ግልጽና ወቅታዊ አደጋ መጥቷል፣ ቶሎ መልስ ይሰጥ ብለን ስቴፕ ባይ ስቴፕ በውስጥ ጨርሰን ነው እኮ መልስ አልመጣ ሲል ይሄ ቶሎ ምላሽ አለመስጠት ባህሪ የመስማማት ወይንም ሌላም ተከትሎ የሚመጣ ነገር ሊኖር ስለሚችል አደባባይ መውጣት ትክክለኛ አካሄድ ነው ብለን የወጣ ነው። ያው ወንድሜ ሰለሞን እሱ ላይ ግልጽ መግለጫ ሰጥቷል፣ ማብራሪያ ሰጥቷል። እና የሰነድ ማስረጃ አለ። ለምሳሌ የኤምቢኤሱ እንደተባለው ኮሌጅ ውስጥ ሲያስተምር የነበረ ሰው እዛ ሄዶ የተማረ ሰው በ2020 በፊት እነሱ አሁን በመግለጫው ላይ የሚናገሩት 2022 እኛ ቀድመን አንድ ሳምንት የ10 ቀን ልዩነትን እንደ ማስረጃ ሊያቀርቡ ይፈልጋሉ። ኤምቢኤስ ኦፊሻሊ የገለጠው 2022 እንደዚህ ላይ ነው፣ እኛ ቀድመን ነው ሳናቅ ነው የሚሉት። ግን የእኛ ተማሪዎች ኮሌጅ ውስጥ ያስተማሩ የሰው ማስረጃ በጽሁፍ የሰጡ ሰዎች አሉ። ዛሬ ላይ የሆነው አሉ። የሜኖናይት ወርልድ ኮንፈረንስ ጋር በተገናኘም ትክክል አይደለም። ራሱ ሞቷው ክራይስት ዩናይታስ ከማን ጋር ነው ዩናይት የሚያደርገን? ይሄን ሙቶ ውስጡ ኢንክሉሲቭ የሚለው ነገር ተደጋግሞ ሲነሳ እንዴት ነው ኢንክሉሲቭ የምናደርጋቸው? እነኛ ሰዎች እኮ ይህንን ፕሮፓጌት የሚያደርጉት ሰዎች ዌብሳይታቸው ላይ በግልጽ ነግረዋል። እነኚህን ሰዎች ኢንክሉሲቭ እናደርጋለን ስንል በአመራር እንሾማቸዋለን፣ በቤተ ክርስቲያን ውስጥ ጋብቻቸውን መፈጸም ይችላሉ፣ አባል መሆን ይችላሉ። ይህንን ነው እያሉን ያለውን ኢንክሉሲቭ እንዲሁ ድፍን ቃል አይደለም ውስጡ። ከዛም ያለፈ ነገርም አለው። ቤተሰብን እስከ ማፍረስ ድረስ የቤተሰብን ተቋም ስትራክቸር እስከ ማፍረስ ድረስ የሚሄድ ነገር አለው። ገና እያደር ራሱን ሊገልጥበት ያለው ነገር እና የሜኖናይት ወርልድ ኮንፈረንስም አባልነቷን መውጣት አለባት ስንል በማስረጃ ነው እየተሄደ የሚደረገው ነገር። ኮቨነንቱ እንዴ አገራችን ውስጥ እኮ ተፈጥሯዊውን የሆነ የጾታ ግንኙነት ከጋብቻ ውጭ ያደረጉ ሰዎችን እኮ ሲታገዱ ለ6 ወር ለ1 ዓመት የጌታ እራት መውሰድ አትችሉም ነው የሚባለው። ግን ከነኛ ጋር ነው ጭራሽ ተፈጥሯዊ ባልሆነው በረከሰው መንገድ የሚሄደው ጋር ነው ሄዶ የጌታ እራት የሚወሰደው። እዚህ እንደዚህ አይነት ተግሳጽ የምታደርግ ቤተክርስቲያን ሌላ ቦታማ እጅግ የረከሰውን ተፈጥሯዊ ያልሆነው ነገር ጋር ሄዶ ነው። ቅድም ወንድማችን እንዳነበበው እንኳን የጌታን ራስ የቃል ኪዳን ጽዋ ቀርቶ ገበታም አብረን እንድንቀርብ አይደለም መጽሐፍ ቅዱስ የሚያስተምረን። እና የ2028ቱ ሆነ የአሚቤስ የሴሚናሪው የተገለጠበት አገላለጥን ነው እንግዲህ የህዳር 13ቱ መግለጫ ሽፍን ነው፣ ተሸፍኗል። ገናም እኛም የጠየቅናቸውን ጥያቄዎች ሙሉ የመለሰ መልስ አይደለም። ለምሳሌ እዛ ላይ ከጠየቅነው ጥያቄ የቤተ ክርስቲያኒቱ የመተዳደሪያ ደንብ ወደ አንድ ማዕከል እየተሰበሰበ የግለሰብ አመራር እየመሰለ ነው፣ ሊፈተሽ ይገባዋል ነፃ በሆነ አካል ብለን ያልነው መገለጫዎቹን ሁሉ ተናግረን ነበር። ኤግዛክትሊ ከመግለጫው እኛም መግለጫ ተከትሎ ከዋና ቢሮ በሚደወል ስልክ 20 የሚሆኑ ክልሎችና ቀጠናዎች የክልሎቹ ወይንም የቀጠናዎቹ የመሪዎች ጉባኤ የአስተዳደር ጉባኤ ስብሰባ ሳያደርግ ተቃውሞ ማውጣት ማለት ይሄ ነው። እንግዲህ የመሪዎች ጉባኤ የአስተዳደር ጉባኤ ያልመከረበትን ማውጣት ማለት ከአንድ ማዕከል የሚወጣ ትዕዛዝ ተጀምሯል ማለት ነው። ያን ስጋታችንን ያ ወደ ማዕከል የተሰበሰበውን የአመራር ስርዓት ቀድሞ ከነበረው በተለየ ሁኔታ እየተገለጠ ነው ያለው። ያው ተገልጦ ታየ
እነኛ ጥያቄዎች አልተነሱም። መግለጫው የህዳር 13 መግለጫው ላይ ከወርልድ ሜኖናይት ኮንፈረንስም የመውጣት ጉዳይ አልተነሳም። የ28ቱንም በኮንዲሽን ነው የተገለጠው። በኮንዲሽን መገለጥ እንደማይችል ግን ይኸው አሁን የታየው ኑ እንጠራቸዋለን እያሉ ነው። እንደዚህ አይነት ቲሸርት ትለብሳላችሁ ጥሪ ነው እየተደረገ ሙሉ በሙሉ ተቀብለውታል። ምንም ኮንዲሽን የማያስፈልገው ነገር ስለተቀበሉት ነው የሚጠሩት። ስለዚህ መግለጫው ሽፍን ነው፣ ቅሬታ ፈጥሮብናል። የጠየቅነውንም የመለሰ አይደለም። ይህኛም ብቻ አይደለም፣ የብዙዎቹ ወገኖቻችን አብረን የምናገኛቸው ሰዎች ጅማሬው ጥሩ ነው፣ ማዕመጉ መጀመሩ ጥሩ ነው። ግን በጠየቅነው መልኩ መግለጫውን እኛም መግለጫ አንብበዋል። እንዲያውም እኛ የጠየቅነው ነገር አለ። ማዕመጉ ሞር መረጃ ማግኘት ከፈለገ እኛን ይጥራን፣ እንስራው። በሽፍን በጥቅል የተናገርነውን ነገር በዝርዝር አሁን ያቀረብነውን አይነት ነገር ልንሰጠው እንችላለን፣ ለውሳኔ እንዲረዳ። እኔ ማዕመጉ አንደኛ ዝርዝር ነገሮችን ፈትሾ የወሰንም አይመስለኝም። ሁለተኛ ራሱ ማዕመጉ አዝናለሁ ይህን ስል ማኒፕሌት የተደረገም ይመስለኛል። ምክንያቱም በስብሰባ ጊዜያቸው ውስጥ የስብሰባ ጊዜያቸውን በአብዛኛው የሚወስደው መደበኛ ያልሆኑ አባላት ሁሉ የሚሳተፉበት ስለሆነ የውይይት ጊዜያቸው ውስን ነው የሚሆነው። ስለዚህ ዲግ አድርገው ምንድን ነው እነዚህ ወንድሞች በሚዲያ ያቀረቡት ማስረጃቸው ብሎ አይቶ አይደለም የወሰነው። ለነገሩ መነሻ ቢፈልግ ኖሮ እና ዲግ ቢያደርግ ሁለቱ የነሐሴ 9 እና የ2017 እና የጥቅምት 7 2018 ከዋናው ቢሮ የወጡት መግለጫዎች ራሱ ወደ ኋላም ወደፊትም እንዲመረምር ያደርገው ነበር፣ ማስረጃ እንዲፈልግ ያደርገው። በነገራችን ላይ የ2018 የጥቅምት 7ቱን መግለጫ የማዕመጉ አባላት የሆኑት ማወቅ አይደለም መሳተፍ አይደለም፣ መግለጫውን እንኳን አልሰሙትም፣ አያውቁትም። ከኛ መካከል መግለጫውን ፎርዋርድ ያደረግንላቸው ሰዎች አሉ፣ በዛ ስልጣን እርከን ላይ የተቀመጡ ሰዎች እና ይህ ሁሉ የሚያስረዳው ያ መግለጫ በሙሉ በማስረጃ ላይ ቤዛ አድርጎ የተመከረና የወጣ አይደለም። ምልከታችን ይሄንን የፈጠረው ቅሬታ ደግሞ ያው ውሳኔው ተሸፍኖ እንዲያደርግ ይልቁኑ ወደኛ እናዝናለን እንደዚህ በመደረጉ እና ክርስቲያናዊ በሆነ አካሄድ። በመሰረቱ መጽሐፍ ቅዱስ ከጨለማ ስራ ጋር አትተባበሩት ግለጡት ነው የሚለው። ገለጥ ነው እንጂ ምንም ያደረግነው ጥፋት የለም። ስለዚህ የሜኖናይት ወርልድ ኮንፈረንስ እንትኑ ክራይስት ዩናይታስ የሚለውን ሙቶ ኢትዮጵያ ስለተሰረዘ ውጭ ስለማይሰረዝ በዚህ ሙቶ ውስጥ ሄዶ ውጭ መሳተፍም አይገባም። ማዕመጉ እዚህ ላይ የመጨረሻ ውሳኔ ሊሰጥና በጠቅላላ መሪዎች ጉባኤ ሊያጸድቅ ይገባል የሚል ነው የመግለጫውም የኛም አቋም። መልካም እንግዲህ የመጨረሻ ማጠቃለያ ሀሳብ እናርግና እንግዲህ ባለፈውም በመጀመሪያው መግለጫችሁ ምን ትጠብቃላችሁ ብለን ነበረ። አሁንስ ተስፋ አልቆረጣችሁም? የምትጠብቁት ነገር አለ ወይ? እሺ ዶክተር ከመናገሩ በፊት ጥቂት ነገር ልበል። በመጀመሪያ እኛ እንዲህ አይነት እውነትን ጠንክሮ ይዞ መሄድ አማራጭ ያለው ነገር አይደለም እና እኛ ተስፋ አንቆርጥም። እስከ የትኛው ደረጃ ይህንን ነገር በቤተ ክርስቲያን አባልነትና እንደው ያገባናል በሚል ብቻ ሳይሆን ይህንን ነገር የምንመለከተው እንደ ኢትዮጵያውያንም ጭምር ነው። ባለፈው መግለጫችን ላይ እንደተናገርነው ይሄ በሀገራችን የተወገዘ የተነወረ ቆሻሻ ተግባር ነው። ይህንን በቤተ ክርስቲያን በትውልድ በአገር ላይ አበሳ ሊያመጣ ያለ ነገርን የእግዚአብሔርን ቁጣ ሊያስከትል ያለ ነገርን የምንቃወመው ከማንም አካል ፈቃድ ጠይቀን አይሆንም። በፍጹም ሊሆን አይችልም። ይሄ ሊታሰብ አይችልም። ስለዚህ ተስፋ ልንቆርጥበት አይደለም። እንደውም ሬዚስታንሱ እየጨመረ በሄደ ቁጥር እየጠነከረን ነው የምንሄደው። ምክንያቱም እስካሁን ያወራናቸው ቅድም ዶክተር ያቀረበው በዝርዝር ከብዙ በጥቂቱ ነው። አንዳንዱን ነገር ቆጠብ ስለምንል
ትንሽ ፍንጭ ፈንጠቅ እያደረገ ነው የምንሄደው። ስለዚህ ይልቁን የሚያዋጣው አገርን ማዳን ነው፣ ትውልድን ማዳን ነው፣ የቤተ ክርስቲያንን ቅድስና መጠበቅ ነው። ለዛ ደግሞ የትኛውንም እርምጃ በእኛ አቅም ያለውን ምናልባትም ከኛ በስተጀርባ ምናልባት የሶስት ሰው ጉዳይ ተደርጎ እየተወሰደ እየተሳለ ያለው ነገር በጣም ስህተት እንደሆነ ሰዎች ማወቅ ይኖርባቸዋል። ኔቨር በፍጹም ሊሆን አይችልም። ይሄንን ነገር ለመቃወም በመሰረቱ የወንጌል አማኝ ክርስቲያን መባል አይጠይቅም። ኢትዮጵያዊ መሆን በቂ ነው። ይሄንን ማለት እንፈልጋለን እንደ መግቢያ። ሌላው ነገር ደግሞ እናንተ በቤተ ክርስቲያን ውክልና የላችሁም፣ እንደዚህ ማናችሁ እንደዚህ የሚባል ነገር አለ። አሁንም መላልሰን የምንለው ነገር ምንድን ነው? የቤተ ክርስቲያን መተዳደሪያ ውስጠ ደንብ፣ ሌሎችም መመሪያዎች በአሰራር ከአገር ሕግ ጋር የተጣጣሙ መሆን አለባቸው። ኦኬ this is our constitutional right to express how we feel about this issue። ይቅርታ እንግሊዝኛ አደረኩት። ይሄ ህገ መንግስታዊ መብታችን ነው ሲጀመር። ሁለተኛ ደግሞ ይህን ጸያፍ ነገርን በተመለከተ አንደበታችን ሊለጎም የሚችልበት ምንም አግባብ የለም። ማንም ይሄንን እንዳይሞክረው ይሄንን ማሳወቅ እንፈልጋለን። ሌላው ነገር ህግን በተመለከተ የተቋም ህግም ሆነ የአገር ህግ ከአምላካችን ህግ በታች እንጂ በላይ ሊሆን አይችልም። ልዕለ ህግጋት የሆነ የአምላካችን ህግ ለእኛ ቀይ መስመራችን ነው። እሱ የተጣሰ ጊዜ የትኛውም ህግ አይሰራም እኛ ላይ መኖር ስለምንፈልግ። ኦኬ ጉዳዩ የህልውና ሲሆን የትኛውም ህግ አያቆምም ማንንም። ስለዚህ ይሄ መታወቅ ያለበት ነገር ነው። ሌላው ነገር ይሄ ዓለም አቀፋዊ ማህበረሰብ ነው እንቅስቃሴ እያደረገ ያለው። ኢትዮጵያ ኢዝ ስትራቴጂክ ካንትሪ በብዙ ምክንያት። ኦኬ ይሄንንም ነገር አስርጎ ተቋማዊ ቅርጽ ሰጥቶ ለማስረጽ የሚሞከር ሙከራ ነው ይሄ። ሞስት ስትራቴጂክ ተቋም ደግሞ ቤተክርስቲያን ነች። በቤተክርስቲያን ውስጥ ያሉ አካላት በተለይ በአመራር ደረጃ ያሉ የቤተክርስቲያንን ንጽህናና አስተምህሮ በተጻረረ መንገድ የሚሄዱበት አካሄድ በመጀመሪያ ለነሱ አይጠቅምም፣ በእግዚአብሔር እጅ መውደቅን ያስከትላል። ይሄ ምክራችን ነው። ሁለተኛ ነገር ደግሞ ተቋምን እስከመሩ ድረስ ኃላፊነት አለባቸው። ኃላፊነቱም ተጠያቂነት ያስከትላል። ስለዚህ ሃርድ ፋክቶች ናቸው ያሉት አሁን ዲና እየተደረጉ ያሉት። ኦኬ አናቅም ነበረ እንደዚህ የሚባለውን ነገር ግድ የለም እንተወው። እሱን በሚታወቅ ሁኔታ ሲስተሚክ በሆነ ደረጃ የሚደረጉ እንቅስቃሴዎች ማስረጃዎች አሉ። ብሎ የሚሰማ ካለ ሌሎች ዝርዝር ማስረጃዎችንም ማቅረብ ይቻላል። ኦኬ እንደዛ ማታለል ማሞኘት አይቻልም። በጣም የሰለጠነ ዘመን ላይ እንዳለን መታወቅ አለበት። ለነሱም ስንል ለነሱም ጥንቃቄ ስናደርግ አንዳንዱን ነገር እየተናገርን ለጊዜው አይደለንም። ይሄ መታወቅ አለበት ማለት እንፈልጋለን። ሌላው ነገር ቅድም ዶክተርም ሲለው እንደነበረ ከመሄዳቸው በፊት እነዚህ ወገኖቻችን ኦክቶበር 1 ላይ የሰጡት በተልእኮ ኦክቶበር 1 ላይ ያሉት ነገር ምንድን ነው? የመሰረት ክርስቶስ ቤተክርስቲያን ፕሬዚዳንት መጋቢ ደሳለኝ አበበና የመሰረት ክርስቶስ ሴሚናሪ ፕሪንሲፓል ጊሹ ጀቤቻ ከቤተክርስቲያኒቱ ጋር ተመሳሳይ ተልእኮ ካላቸው አጋሮች ጋር ለመነጋገር ወደ አሜሪካን አገር አቅንተዋል ይላል። ይሄ እኮ በደንብ ኳሊፋይ ያደርጋል የጉዟቸውን ሁኔታ ማለት ነው። ሌላው ነገር ያው በእንትን ላይ ስለገለጽ ነው ያለ እውቅና አለው የለውም እሱ ላይ ተገልጿል፣ መታየት ይችላል። ግን ፕሪፕላንድ የሆነ ጉዞ ነው። እውቅና የሰጠው አካል ባይኖርም ተሰጥቶታል ቢልም መግለጫው እነሱም ደግሞ አድሚትድሊ እዚህ ላይ ብለውታል። ተመሳሳይ ተልእኮ ካላቸው አካላት ጋር ለመነጋገር ወደ አሜሪካን ሀገር አቅንተዋል ነው የሚለው። ስለዚህ ይሄ በጣም ጉባኤው የሄደበትን አካሄድ እንደገና እንዲፈትሽ ለማሳሰብ ነው። የሄደበት አካሄድ ቀደም ወንድሜ ማሰፋ ያለው
በትክክለኛ መረጃ ላይ ተመስርተው ነው ወይ? ቢያንስ ቀደምት መሪዎች እኛንም ሌላውንም አካል አናግረው ያቀረቡትን ነገር በእርግጥ ተመልክቶት ነው ወይ የወሰነ የሚለው ነገር ለእኛ ጥያቄ ነው። አሁንም ያልተመለሰ ጥያቄ እስኪመለስ ድረስ ይሄ ኢትስ ኖት አባውት ቤተ ክርስቲያን አሳልፎ ስለመስጠትና ስላለመስጠት አይደለም። ትውልዳችንን አሳልፈን አንሰጥም። ቤተ ክርስቲያናችን አሳልፈን አንሰጥም። ሀገራችን አሳልፈን አንሰጥም። በማንም ባህል የኛ ባህል ሲተካ ማየት አንችልም። በህይወት ቆመን ማለት ነው። ይሄ መታወቅ ያለበት ነገር ነው። ቱ ዘ ኤክስቴንት መግለጫው ላይ ራሱ ያሉ የቋንቋ አጠቃቀሞች ራሳቸው ጥያቄ ፈጥረውብናል። የተመሳሳይ ጾታ ግንኙነት ተብሎ ሪፈር የተደረገው መግለጫው ላይ ኢዝ አብሶሉትሊ አደገኛ አባባል ነው። ይሄ በአጋጣሚ ወይ በስህተት የተደረገ ነገር ነው ብለን አናምንም። ጥርጣሬ አለን። ሌላ አካል ይህንኑ ሲጠቀም ስላየን ግብረ ሰዶማዊነትን እነዚህ አራማጆች የሚጠቀሙት የተመሳሳይ ጾታ ግንኙነት ብለው ነው። የተመሳሳይ ጾታ ግንኙነት እኮ ሊኖር ይችላል። ኦኬ፣ በደንብ መጠራት አለበት በስሙ፣ አለበለዚያ ማወናበጃ ነው የሚሆነው። እኛም ሀገር ይሄ ቃል እንዲለመድ አንፈልግም። የተመሳሳይ ጾታ ግንኙነት የሚባል ነገር የለም። ግብረ ሰዶማዊነት ነው ስሙ፣ በዛ መጠራት ያለበት ነው። እየተላመድን ስንሄድ እንዲህ ነው የምንሆነው። ስለዚህ እኛ ኤቭሪ ቢት ኦፍ እንቅስቃሴን እናያለን፣ እንከታተላለን፣ ይፋ እናደርጋለን። አቅማችን በፈቀደ መንገድ ቤተ ክርስቲያንን፣ ትውልድን፣ አገርን ለመጠበቅ በእውነት ቆመናል። በእውነት ላይ በአምላካችን እውነት በመጽሐፍ ቅዱስ ላይ ቆመናል። ይሄንን ጣሉና ቤታችሁ ግቡ ሊለን የሚችል ምንም አይነት አካል አይኖርም። ስለዚህ አሁንም አደራ የምንለው መልሰን ለቤተ ክርስቲያናችን መሪዎች ነው ይህንን ነገር እያቀረብን ያለ ነው። እንደገና ይጤን፣ ግልጽና የማያሻማ ውሳኔ ይተላለፍ። ህዝባችን እየጠበቀ ነው ያለው። ቅድም መጨረሻ ላይ የተነሳው ጥያቄን በተመለከተ አሁንም እኛ ስለ ቅርንጫፉና ስለ ፍሬው አይደለም የምናወራው፣ ስለ ዛፉ ነው። ዛፉ ሜኖናይት ወርልድ ኮንፈረንስ ይባላል። ሜኖናይት ወርልድ ኮንፈረንስ በመግለጫችን ላይ እንደገለጽ ነው ክርስቲያን መሰል ግብረ ሰዶማዊነትን አራማጅና አስፋፊ ተቋም ነው። መሰረተ ክርስቶስ ቤተ ክርስቲያን ኢትዮጵያዊ ተቋም ነች፣ ቤተ ክርስቲያን ነች። በኢትዮጵያ ሕግ የተነወረ ወንጀል የተባለ ነገር የሚያራምድ ተቋም ጋራ ህብረት ስታደርግ መንግስትም ሕግም አይቀበለውም በፍጹም። ህዝባችን ደግሞ ሌላ ጉዳይ ነው። ስለዚህ አሁኑኑ ከእንዲህ አይነት ተቋም ቤተ ክርስቲያናችን እንድትለይ እንፈልጋለን። ስለ ኢቬንቶች አናወራም። 2028 ጉባኤ ላይ አንንጠለጠልም። ዛፉ ከወደቀ ፍሬውና ቅርንጫፉ አብሮ ይወድቃል፣ ይነቀላል። እኛ አንፈልግም እንዲህ አይነት ያልተቀደሰ ግንኙነት ከየትኛውም ግብረ ሰዶም ነክ ከሆነ ተቋም ጋር አናደርግም። ቅድስት ቤተ ክርስቲያንን አናስነውርም ብለናል። ይሄ ነው መግለጫችን። አሁንም መልሰን ለመሪዎች ነው እያቀረብን ያለ ነው። መሪዎቻችን እንደገና ይህንን ነገር አጢነው ተጠያቂነትን ያሰፍናሉ፣ የቤተ ክርስቲያንን አጋላጭ አሰራሮችን ያርማሉ፣ ያልተጠየቁ ጥያቄዎቻችንን ምላሽ ይሰጣሉ። በተለይ ሜኖናይት ወርልድ ኮንፈረንስ ጋር ያላትን አባልነት በአስቸኳይ እንደምታቆም ውሳኔ እንደሚሰጡ እንደሚያስተላልፉ ተስፋ እናደርጋለን። ከአናባፕቲስት ሜኖናይት ቢብሊካል ሴሚናሪ ጋር ያለ ግንኙነት በይፋ መሻሩን ማናቸውም የሁለተኛ ዲግሪ ብቻ አይደለም፣ ማናቸውም አይነት ግንኙነት መሻሩ በይፋ ለሕዝባችን በሚያውቀው መንገድ መሻሩ እንዲገለጽ እንጠብቃለን። ከዚህ ያነሰ ነገር ሳይሆን የበለጠ ጥያቄዎች ናቸው ያሉ። ለአሁኑ ግን እነዚህ መሰረታዊ ነገሮች ከተመለሱ በቂያችን ይሆናል ብለን እናስባለን። አመሰግናለሁ። በተናገረው ላይ ለመጨመር ሜኖናይት ወርልድ ኮንፈረንስ
የእምነት አቋሙ ይሄ ነው ተብሎ ወደ 7 ነጥቦች ወይም 8 ነጥቦች ሊዘረዘሩ ይችላሉ። እዛ ውስጥ ግብረ ሰዶም እደግፋለሁ የሚል ነገር በግልጽ የተጻፈ ነገር ስለሌለ ብዙዎች ምንድነው ችግሩ አባል መሆኗ የሚል ጥያቄ ሲያነሱ እያየን ነው ሶሻል ሚዲያ ላይ እና እሱንም ግልጽ ማድረግ አለብን። በግልጽ ግብረ ሰዶምን እቀበላለሁ አይበል እንጂ ግብረ ሰዶምንም እቃወማለሁ አላለም። ስለዚህ እቃወማለሁ ባላለበት ሁኔታ ይሄ ድርጅት ግብረ ሰዶምን አይቀበልም ብለን ማለት አንችልም እና መቃወሙን በግልጽ እስካልነገረን ድረስ ባይ ዲፎልት ተቀብሏል ማለት ነው እና በተግባርም ደግሞ የምናየው በርካቶች በዚህ ሀሳብ ውስጥ ያሉ ድርጅቶችን አቅፎ ነው ያለው። ስለዚህ እሱ በራሱ ይናገራል እና መሰረተ ክርስቶስ እዛ ሰፈር ምንም የምትሰራው ስራ የለም፣ ህብረትም አባልነትም አይመጥናትም እና ይህንን እንደ አርጊውመንት ሊያነሱ ስለሚችሉ ምላሽ መስጠት ስላለብን ነው። ሌላው ይህንን የህዝብ ድምፅ ይዘን በፊታችሁ ስንመጣ አሁንም ይህንን አቅጣጫ ለማስቀየር ሰዎች መሪዎችም ጭምር የሚጠቀሙበት በተደጋጋሚ የሰማነው ነገር ምንድነው? አንደኛው ምንድነው? ጥቂት ያኮረፉ ሰዎች ይህንን ጉዳይ እንዲነሳ ስለፈለጉ እነ ስዩምን መጠቀሚያ አድርገው ወይም ይህንን ግሩፕ መጠቀሚያ አድርገው የሚል ስናገረውም በጣም በቃ ፍር እላለሁ። በጣም የወረደ አስተሳሰብ ነው እና ይህንን ሲናገሩ ይደመጣል እና ሲጀመር የሰዎች መጠቀሚያ ልንሆን የሚችል ስብዕና ያለን ሰዎችም አይደለንም እና በእነዛ ሰዎች እይታ እንደዛም መታሰቡ በራሱ ያሳፍረናል፣ ስለታሰበም ማለት ነው። ግን አብሬ መናገር የምፈልገው ሰዎች ቅሬታ አላቸው ወይ? በትክክል በጣም ወሳኝ የሆኑ የአስተዳደር ችግሮች እንዳሉ የሚገልጹና በማስረጃ የሚናገሩ ወገኖች ቤተክርስቲያኒት ውስጥ አሉ፣ ከትልቅ እስከ ትንሽ እና እነዚህ ጉዳዮች ትኩረት እንዲሰጣቸውም አብረን መጠየቃችን ሊሰመርበት ይገባል። ለምሳሌ የሰዎች አሻሿም ጉዳይ በዋናው ቢሮ ውስጥ ያለ የሹመት ጉዳይ በጣም ሊታሰብበት ይገባል እና ቦታውን ይመጥናሉ ወይ ሰዎች በዛ ስፍራ የሚቀመጡ የሚለው የህዝብ ጥያቄ ነው እና ማዕመጉ ይህንንም ሊያዩ ይገባል። አሁን ለምሳሌ ከአንድ ስፍራ ሾኔ ከሚባል ቦታ መጥተው የፓስቶራል ዲፓርትመንትን የሚመሩት ሰው ህዝብ ጥያቄ እያነሳ ነው። በዚህ ጊዜ አይመጥኑም፣ አይገባቸውም፣ እዛ ያላቸው ትራክ ሬከርድ ልክ አይደለም ብሎ ይጠይቃል። ይህንን እንግዲህ የሚመለከተው አካል ሊፈትሽና እውነት ከሆነም እውነት ነው፣ ስህተት ከሆነም ስህተት ነው ማለት አለበት። እኛ ያንን አጀንዳ ግን ይዘን የተነሳን ወይም ደግሞ በነዛ ሰዎች ተገፍተን የወጣን አድርጎ ማሰብ ግን ይህንን በጣም መሰረታዊና በተለይ ደግሞ ከቅድስና ጋር የተያያዘ የቤተ ክርስቲያኒቱ መሰረት የሆነ የቅድስናዋ አስተምሮ የቅድስና አስተምሮዋ ጉዳይ ላይ የተነሳውን ኢሹ ዳይቨርት ለማድረግ ወይም አቅጣጫ ለማስቀየር የሚነሳ እንደሆነ መታሰብ አለበት። ሌላው አደጋ ያው ኤምደብሊውሲን ስናስብ ወይም ሜኖናይት ወርልድ ኮንፈረንስን ስናስብ አሁን ባለፈው ሰኔ ላይ ሉትራን ወርልድ ኮንግረስ ሉትራን ወርልድ ፌዴሬሽን ደግመዋለሁ፣ ሉትራን ወርልድ ፌዴሬሽን ስብሰባውን አዲስ አበባ ላይ አድርጎ ነበር። እኔ ካለፈ በኋላ ነው የሰማሁት። በጣም እንግዲህ ሉትራን ወርልድ ፌዴሬሽን ማለት 80% በላይ ግብረ ሰዶም ደጋፊዎች ያሉበት ማህበር እና መካነ ኢየሱስ የዛ አካል ሆና ያለችበት ማለት ነው እና እንዲህ አይነት ስብሰባ ሲደረግ ያው መካነ ኢየሱስ የዚህ አካል መሆኗ ራሱ በዚሁ አጋጣሚ ተገቢ ስላይደለ መውጣቷ የግድ በቃ በዛ ያሉ ወገኖች በዚህ አቅጣጫ ሊሰሩ እንደሚገባቸው ማሳሰብ እወዳለሁ። ምክንያቱም ያ ስብሰባ ኢትዮጵያ ውስጥ መካሄዱ ራሱ ልብ የሚሰብር ጉዳይ ነው። በጣም ያዘንኩበት ጉዳይ ነው እና በዛ ስብሰባ ላይ ግን የሜኖናይት ወርልድ ኮንፈረንስን ወክለው አሁን ስክሪኑ ላይ እንደምታዩት የኛ ቤተክርስቲያን ፕሬዝዳንት ናቸው በዛ ጉባኤ ላይ የተገኙት ማለት ነው እና አልፎ የሄደም ችግር አለ። እኛ መካከል ብቻ ሳይሆን አልፎ የሄደ ቁርኝትም አለው እና እነዚህ ነገሮች ይዘው የሚመጡት አደጋ ቀላል አይደለም እና እዛ ሰፈር እኛ ምን እንሰራለን? መጀመሪያ እዚህ ብዙ
ብዙ ያልጸዳ ነገር እያለን እና እዛ መገኘትን እንደ ትልቅ ክብር ቆጥሮ በኋላም ደግሞ ለሚመጡ ለሌሎች ቅድም ላነሳው በ2028 ምናልባት ካለን የህዝብ ቁጥር አኳያ ቦታ ይተሰጣታል ኢትዮጵያ በአመራር በሚል እሳቤ የሚኬዱ መንገዶችና ሩጫዎች መገታት አለባቸው ብዬ አስባለሁ። ስንጠቀልል እግዚአብሔር በኢትዮጵያ ትልቅ ዓላማ አለው። እቺ ምድር የተስፋ ቃል ያላት ምድር ነች እና የወንጌል ብርሃን ከኢትዮጵያ ወጥቶ ወደ ዓለም ዙሪያ እንደሚሄድ እግዚአብሔር በተደጋጋሚ በተለያዩ መንገዶች የተስፋ ቃሎችን ሰጥቶናል እና ያ የተስፋ ቃል ፍጻሜ የደረሰበት ጊዜ እንደሆነ ጠላት አውቆ ማለትም የጨለማው ዓለም ይህንን ተረድቶ በእንዲህ አይነት መንገድ ቤተክርስቲያንን ወዳልተፈለገ አካሄድ ከተልእኮዋ ወደሚያወጣት የረከሰ መንገድ እንድትገባ ከፍተኛ ጫና እየፈጠረ እንዳለ በክርስቶስ አካል ላይ እናያለን እና እያንዳንዱ ዲኖሚኔሽን በዚሁ አጋጣሚ ራሱን እንዲፈትሽ ጥሪ ማድረግ እፈልጋለሁ እና ይሄ የእግዚአብሔር ሐሳብ ኢትዮጵያ የወንጌል ብርሃን ሆና ለአፍሪካም ለአውሮፓም ለመላውም ዓለም ልጆቿን የወንጌል እሳት ይዘው እንዲሄዱ የምትልክበት ዘመን ቀርቧልና ራሳችንን ፈትሸን ከተለያየ እርም ቤቱን አጽድተን ለዚህ የክብር ጉብኝት መዘጋጀት አለብን ብዬ እላለሁ። ክብር ሁሉ ለአምላካችን ይሁን። አመሰግናለሁ። ከልብ ነው የምናመሰግነው ዶክተር ስዩም አንቶኒዮስ፣ አቶ ሰለሞን ገብረ ማርያም እና አቶ አሰፋ ደሜ ስለ ሀሳቦቻችሁ ከልብ እናመሰግናለን። እንግዲህ በቀጣይ ደግሞ ያሉትን ጉዳዮች እያየን ምናልባት በዚህ አጋጣሚ በዛኛውም ሳይድ እውነት አለን ካላችሁ ሚዲያው ለሁሉም፣ ስለዚህ መጣችሁ ሀሳቦቻችሁን መግለጥ ትችላላችሁ ብለን እናስባለን። በዚህ አጋጣሚም ጥሪ ማድረግ እንፈልጋለን። እናንተም ስለ ሀሳቦቻችሁ ከልብ እናመሰግናለን። እንግዲህ እንደነዚህ አይነት ነገሮች ሲከሰቱ ሩቅ ማሰብ ያስፈልጋል። ሁልጊዜም ቢሆን የሀገር ጉዳይ ድረስ ስለሚሄድ ማለት ነው እና አሁን ባለንበት ጊዜ ይሄ ነገር እንደው ኒው ኖርማል እየሆነ በጣም አዲሱ ትሬንድ እየሆነ እየመጣ ነው እና በተለያየ መንገድ እንደነዚህ አይነት ነገሮች የሁላችን ጉዳይ እንደሆነ መታሰብ አለበት። ማለት የተወሰኑ ሰዎች የሚያነሱት ርዕሰ ጉዳይ ወይም ሰሞንኛ ጉዳይ አይደለም። እንደምታውቁት ከምንለው በላይ ኢትዮጵያ ውስጥ በተለያየ መንገድ እየተሰሩ ያሉ ስራዎች እንዳሉ ይታወቃሉ። አሁንም ቢሆን አጽንኦት መስጠት የሚያስፈልገው ነገር የቤተ ክርስቲያን ሰዎች የተጠራችሁለትን ዓላማ ማወቅ በጣም መሰረታዊ ጉዳይ ይመስለኛል። ቅዱሳት መጽሐፍት የሚሉትን ነገር በግልጽ ቦልድሊ የሚናገሩ መሪዎች ከጊዜ ወደ ጊዜ እየተመናመኑ መምጣት ይሄ በጣም ከፍተኛ አደጋ እንደሆነ አስባለሁ። ስለዚህ የተጠራችሁለት መጽሐፍ የተጠራችሁለት እምነት እሱን ከእናንተ ዲመንድ የሚያደርገውን ነገር ጥግ ድረስ ማድረጋችሁን ሁሌም እርግጠኛ ሆኑ። የምታስቀምጧቸው እንቅፋቶች ወይም ደግሞ የጊዜያዊ ጉዳዮቻቸውን አይታችሁ የምትወስኗቸው ውሳኔዎች ለእናንተ ብቻ ሳይሆን ነገ ትውልድ የሚያበላሹ ነገሮች ይሆናሉ። ስለዚህ በዚህ መንፈስ ቆም ብሎ ማሰብ እና ሩቅ ማሰብ ያስፈልገናል። ምክንያቱም ትሬቶቹ ቀላል አይደሉም፣ እንደምንላቸው እንደምናወራቸውም አይደሉም። በጣም በከፍተኛ ሁኔታ በተለያየ መንገድ ያሉ ሙከራዎች እንዳሉ በተለያየ ጊዜ እንሰማለን፣ ለጉዳዩ ቅርብም ስለሆነ። ለማንኛውም ለዚህ ምክንያት እንዳትሆኑ መሪዎች በዚህ አጋጣሚ ጥሪ ማድረግ እንፈልጋለን። እንግዲህ መልካሙን እንድትወስኑ የያዛችሁት መጽሐፍን እንድታማክሩ ቆም ብላችሁ ከልባችሁ እንድትመክሩ በዚህ አጋጣሚ ጥሪ ማስተላለፍ እንፈልጋለን። ሀሳብ ካላችሁ ልንሰማችሁ ፈቃደኛ ነን። አልተሰማንም፣ ልክ አይደለም እነሱ ያሉት ነገር ካላችሁም መብታችሁ ነው። ማስረጃዎቻቸው እንዳሉ ናቸው፣ እነሱም መሞገት መብታችሁ ነው። ስለነበረን ቆይታ ከልብ አመሰግናለሁ። ክቡራን ተመልካቾቻችን አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። እናንተንም ሀሳብ መስማት እንፈልጋለን። በቀጣይ ደግሞ እንገናኛለን። እስከዛው ሰላም።